ተረጋጋ። ተረጋግቼ ነው ጥያቄ ነው የጠየቁት። ሚኪ የምታወራው ሰው በምድራዊም በሌላም ዕውቀት በጣም ኃያል ስለሆነ ጋራ አይደለም እንደዛ እንደዛ ሳይሆን ላይክ ጊዜህን ኖ ኡስታዝ አቁማለች በነዛ ሲስተም አፕሮች አለኝ አላወራም ከሰው ጋር አንደኛ አንቺ ሌላ ነገር አታውቅ መሀል ላይ ነው የገባሽው እያወራን ነው እንደገው ነገር ሶሪ ማነው የኔ ወንድም ትንሽ በረድ በል በቃ አየው አክብሮ ነው እስካሁን ያናገረ በስነ ስርዓት አናገረው እንዴ ዝም ስንል እውነት መሰላችሁ ኡስታዙና كيف حالكم ሰላም አለይኩም ወራህመቱላሂ ወበረካቱ ተተማሪ ነኝ ሲል ከነበሩበት ኩፍርና ሽርክ መመለስን ነፊ ሲዳርግ ማለት ነው ላመነ ሲል መሐሪ ነኝ ሲል ደግሞ ባለ አንድነት በማመን ኢስባት ሲያደርግ ነው ከዛ መልካም ለሰራ ሲል ደግሞ ከእምነት በኋላ የሚሰራው ስራ አመለካሽ ነው ለተመራ መሐሪ ነኝ ሲል ደግሞ እስከ ሞት ድረስ በምሪት መጽናትና አመለካሽ ነው ስለዚህ በእስላም ያለው መዳን ሂደት ነው ብለን ፕሮሰስ ነው ብለን ነው ምናምነው እንጂ ቅስፈት ነው ሰደነስ ነው ብለን አናምንም ቅስፈት ነውጥ ነው እንጂ ለውጥ አይደለም ብለን እናምናለን ፕሮሰስ ነው ሰው የሚዳነው የቂያማ ቀን ከጀሃነም ነው የሚያድነው ደግሞ አላህ ነው የሚያድነው በምንድነው ሲባል ላኢላሃ ኢላላህ ሚሉን ገመድ ይዘው ሰዎች ሲይዙ ነው በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ያላህን ገመድ አጥብቃችሁ ያዙ አለ ያ ገመድ ምንድነው ላኢላሃ ኢላላህ የሚለው ነው በጣዖት መካድና በአላህ ማመን ማለት ነው በሱረቱ በቀራ ምዕራፍ 2 ቁጥር 216 ላይ በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችኋል ከምን አፋፉ ምንድነው ስትለው ወደ እሳት የሚደረጉ ነገሮች የመጀመሪያው ሽርክ ነው ከዛ በኋላ ኩፍር ነው ከዛ በኋላ ቢድዓ ነው ከዛ በኋላ ደግሞ ኒፋቅ ናቸው እነዚህ ዙሪያውን የከበቡት አፋፉ ላይ ያሉ ነገሮች እነዚህ ናቸው ከነዚህ ሰው ተንጠልጥሎ መውጣት የሚችለው ላኢላሃ ኢላላህ ብሎ ሲል ነው ማለት ነው ያ ገመድ ነው በዛ የተነሳ ነው የሚያስቀምጠው ማለት ነው እንግዲህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ያለውን አትርሳ እኔ ለተጸጸተ ላመነ መልካም ለሰራ ከዚያም ለተመራ አራት ነገሮች ናቸው የተቀመጡት እነዚህ አራቱ ነገሮች ያስፈልጋሉ ማለት ነው አሚሉ ሳሊያት ኢስቲቃማ ተውባና ኢማን የሚባሉ ይሄን ይመስላል ኦኬ አሁን ለምሳሌ አሁን የነገር ከለነው በጣም ቀደረኝ ለምን ካልከኝ ሚኪ ምን አለ ሶሎ ካኪንግ እንደገና ከባይብል ወይ ከሃይማኖት ወጥቼ እግዚአብሔር ፈራጅ ካልሆነ ለኔ ደካማ አምላክ ነው ብዬ ነው ማመን እግዚአብሔር መፍረድ አለበት አሁን ለምሳሌ ላይ ካላድ ሰው ሽርክ ካልሰራ ይሄ እነዚህ ካልሆነ ገነት የሱ ነው ቢለኝ ለኔ አላረጋት ትንሽ ይደክምብኛል የሆነ ስታንዳርድ አለመጣም እኮ ስታንዳርድ አለመጣም አሁን ኮመን ሴንስን ነው እየተጠቀምክ ያለው ኮመን ሴንስ ደግሞ ስታንዳርድ መሆን አይችልም ወይ ደግሞ ቢብሊካል የሆነ ግራውንድ አለበት ወይ ሎጂካል የሆነ አፕሮች አለ ወይ ኢፒስቴሞሎጂካልና ሜታፊዚካል የሆነ ማስረጃ አላመጣ አፕሮች በአጠቃላይ ምንድነው ለኔ የሚመቸኝ ነገር በዚህ መልኩ ነው ማለት አትችልም አትችልም ሳሊቬሽን ላይ ስታንዳርድ ማውጣት አትችልም አንተ ምክንያቱም ለዛ ከሆነ ሁሉም ሰው እየተነሳ እንደዚህ እንዲ ፈጣሪ በዚህ መልኩ መሆን አለበት እኔ የምለው ማድረግ አለበት ወደሚለው መደምደም ይደርሳል እሱ ደግሞ ምንድነው የሚለው ፋላሲ ይሆናል ራሱ ኮመን ሴንስ ፋላሲ የሚባል ነፍስያ የሚባል ነገር ማለት ነው ሁሉም የየራሱን ነገሮች እየተሰንደሩለት እንደሆነ አሁን ለምሳሌ እኔ አሁን ለምሳሌ ፈጣሪ የሰው ልጅ የፈጠረው እንዲሞት ነው የሚል ነገር ላይ አሁን ለምሳሌ ዋይ ለምንድን ማለት ለምንድን ነው ፈጣሪ የሰው ልጅ ሊሞት የሚፈጥረው እኔ አሁን ለምሳሌ ክርስትና ላይ አዳም ሲፈጠር ዘላለም ቢሆን ከሱ ጋር እንዲኖር አድርጎ ነው የፈጠረው ማስረጃ አለ አዎ በደንብ ተንተክስተይ በጣም ጥሩ አሁን ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔርም የህይወትን እስትንፋስ እፍ አለበት አዳምን ሕያው ነፍስ ሆነ ይላል እፍ ያለበት ያ እስትንፋስ የእግዚአብሔር ህይወት ነው የእግዚአብሔር ህይወት ማለት ደግሞ የማይጠፋ ህይወት ነው ግን ይሄንን ህይወት ግን ሊያጣው የሚችለው ግን አካላዊ ሞት ዘላለም መሆኑን የሚያስረዳ ማስረጃ አለ ወይ ዘፍጥረት 2:7 ላይ አዳምን ከምድር አፈር አበጀው በአፍንጫው እስትንፋስ እፍ አለበት ሰውም ሕያው ነፍስ ሆነ የሚል ጥቅስ አለ መጽሐፈ መክብብ 12:7 ላይ ደግሞ መንፈስም ወደ ሰጠው ወደ ፈጣሪ ይመለሳል አለ መጽሐፈ መክብብ 3:11 ላይ ደግሞ ዘላለምነትን በልቡ ሰጠው ይላል ሩህ ወይም የኛ ሩሃችን በዕብራይስጥ ሩሃ የሚባለው አይሞትም ወደዛኛው ዓለም ይሻገራል ልክ ነው የጠየቁ ጥያቄ አካላዊ ሞት የሚባለው ነገር ለዘላለም አካላዊ ሞት የሚባል ነገር አልነበረውም ሰው ሲፈጠር የሚለው ማስረጃ ከየት ነው ያመጣው አዎ ማብራሪያ አንደኛ የቤተክርስቲያን ማብራሪያዎች ብዙ አሉ ግን ሁለተኛ ግን ከባይብል መጀመሪያ ከባይብል እንጀምርና ያው ተፍሲር ትቀበላለህ እንዴ ተፍሲር ማለት ነው አይ መጀመሪያ ከባይብል እንትና ወደ ተፍሲር እንሄዳለን ችግር የለም ባይብል ላይ እንደዛ የሚላል ስለዚህ አሁን ለምሳሌ እግዚአብሔር ኮልስታ ተረጋጋ ተረጋግቼ ነው ጥያቄ ነው የጠየቁት ሚኪ የምታወራው ሰው
በምድራዊም በሌላም እውቀት በጣም ሀያል ስለሆነ ኧረ አይደለሁም እንደዛ አንዴ አይ ኖ እንደዛ ሲሆን ላይክ ኖ ጊዜህን ቤት ኖ ኡስታዝ አቁማለች። አይ በቃ በእንደዛ አይነት እንትን አፕሮች እኔም አላወራም ከሰው ጋር። አንደኛ አንቺም ሌላ ነገር መሀል ላይ ነው የገባሽው። እያወራን ነው የፈለገው ነገር ሶሪ የተፈጠረው ነገር ችግር የለውም። በቃ ወሰላሙ አለይኩም መልካም ጊዜ ይሁንላችሁ። ኡስታዝ እኔ በጣም ሪስፔክትፉል ሁን ወጣቶች ችግር የለውም። በቃ ሌላ ሰው ይመልስልኝ። doesn't have to be him ግዴታ ዋሂድ መሆን የለም። ሌላ የሚያውቅ እስላም ካለ ያውራ። አንደኛ ይኸውልህ አየህ አጋጣሚውን አገኘህ። አንተም ጥሩ ፖይንት ላይ እያወራ መሀል ላይ ገባች ልጅቷ የረበሸችው እሱ በጣም በኋላ ትቢ እንቀጥላ ማንም ሰው አይግባ ፕሊዝ ማለት ልጁ እንደፈለገ ተረጋጋሚ በለኝ ምን የሚበለኝ ምናምን ነገር እሱ ከሱ ጋር እኔና እሱ እንወጣለን። ገብታችኋል? አሁን እንትኑ ክፍተቱን እንትን አላችሁት። አሁን ሌላ ሰው ይምጣ አለ፣ ሌላ ሰው የሚመልስልኝ ሰው አለ። አሁን ምንድነው እናንተ ናችሁ ክፍተታችሁን እየፈጠራችሁ ያላችሁት። ለዛ ነው አንድ ጀምረናል፣ አልተሳደበም ምን አላለም። በቃ ጥያቄን የጠየቅኩት ጥያቄው ላይ ፖይንት አድርግና ሚኪዬ ወደ መልሱ ይግባ። ባይብል ላይ ሰው ሲፈጠር መጀመሪያ ለዘላለም ነው የተፈጠረው፣ መዋቲነት በሰውነት ውስጥ የለበትም የሚለው ማስረጃ ትሰጠኛለህ? ባይብል ላይ ካለ ትሰጠኛለህ፣ ከሌለ የለም ትለኛለህ። እስቲ ቆይ ከዘፍጥረት ራእይ ድረስ አሁን እግዚአብሔር ያለው ለአዳም ምንድነው ይህን በበላ ጊዜ ሞትን ትሞታለህ ብሎታል። ይሲ አሁን ሞት የሚባል ነገር የለም ማለት ነው። ለምሳሌ ሞትን ትሞታለህ እኮ ማለት እኮ እሱንስ በቃ ይሄንን ትእዛዝ በታለፍክ ጊዜ ይሄንን በለስ በበላ ጊዜ ሞትን ትሞታለህ ማለት you will start to die በቃ ትሞታለህ ነው። ስለዚህ ይሄ ቃሉ ራሱ የተሰጠው ህግ ራሱ በጣም ግልጽ ነው። ሞት የሚባል ነገር የለም ማለት ነው። ሞትን ትሞታለህ ከተባለ ትእዛዙን ከተላለፈ that's when you start to die። ከዛ በፊት ግን ሞት እንደሌለ ራሱ ቃሉ ራሱ ግልጽ ነው ብዬ አምናለሁ ከማብራሪያው በፊት ማለት ነው። ስለዚህ ይሄ እንዴት ታየዋለህ? ሞትን ትሞታለህ ማለት ምን ማለት ነው? ሞት የሚባል ነገር የለም ማለት ነው። ሞት በባይብል ስንት አይነት ሞት ነው ያለው የተጠቀሰው? ሁለት። ኦኬ አሁን ከአዳም ውድቀት በኋላ ነው የምትለኝ አይደለ? ከአዳም ውድቀት በኋላ አይ በፊትም እኮ ለምሳሌ እንስሳት ይሞታሉ አይደለ? አይ በፊት አይሞቱም። ኖ ከአዳም ውድቀት በፊት ምንም የሚሞት ነገር የለም። እግዚአብሔር ማስረጃ ስጠኝ፣ እሱን ስጠኝ። ለመጀመሪያ ጊዜ ይኸውልህ እሱን እኮ ነው የምልህ። አሁን ለመጀመሪያ ጊዜ ይሄን በበላ ጊዜ ሞትን ትሞታለህ። ያኔ የሞተው አዳም ይኸውልህ በበላ ቀን ትሞታለህ ሲባል የሞተው መንፈሳዊ ሞት ነው። ያ መንፈሳዊ ሞት ደግሞ ከአምላክ መለየት ነው። የተለያየ ኮሜንታሪዎች ማየት ትችላለህ። ግን እኔ ጠየቁት ጥያቄ አካላዊ ሞት ነው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ስጋዊ ሞት እየተለማመጥን ይቅርታ ጋር አንደኛ ሳሙኤል ምዕራፍ 2 ቁጥር 5 ላይ የሚያሞትም ሕያው የሚያደርግም ራሱ አንድ አምላክ እንደሆነ ነው የሚናገረው። ገብቷል? መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከሰማይ በታች ላለው ነገር ሁሉ ጊዜ አለው አለ። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው አለ። 3:11 ላይ ደግሞ ነገርን ሁሉ በጊዜ ውብ አድርጎ ሰራው አለ። ሕይወትና ሞትን የፈጠረው ራሱ አንድ አምላክ ነው። መጽሐፈ መክብብ 3:19 ላይ ደግሞ የሰውና የእንስሳት እድል ፋንታ አንድ ነው፣ ሁሉ ከአፈር ናቸው፣ ወደ አፈር ይመለሳሉ አለ። እንስሳት የሚሞቱት በአዳም ኃጢአት የተነሳ ነው የሚል ነገር አለ ባይብል ላይ። ማስረጃ ይኖር ይሆን ሚኪ? አሁን ያልከው ነገር ግን አንድ ነገር ስህተት ተናግራል። ምንድነው? ሞትንም ህይወትንም የፈጠረው እግዚአብሔር ነው ይለኛል። የሚያሞትና ሕያው ነው ይላል። አይ ሞትን አልፈጠረም። አሁን መጽሐፍ የሚያሞት ይላል። ምን ታደርገዋለህ? ምን ላድርገው? ኤግዛክትሊ። ስለዚህ አሁን የሚያሞት ሲል ምንድነው ካልከኝ የሰው ልጅ በምርጫው እንጂ ሞትን የመረጠው እግዚአብሔር ሞትን አልፈጠረም። ማስረጃ ስጠኝ፣ ጥቅስ ስጠኝ። ከጥቅስ ጋር ይሁን ነው የምልህ። እኔ አሁን ጥቅስ እየጠቀስኩኝ ነው። አሁን አንተ ምንድነው የምታደርገው? እንስሳት ይሞቱ የነበሩት በአዳም ኃጢአት የተነሳ ነው የሚል ነገር ማስረጃ ትሰጠኛለህ? ቢብሊካል የሆነ ኤቪደንስ። አዎ መጽሐፍ ቅዱስ ይላል ዓለም ይኸውልህ ምድር ሁሉ እንስሳቱንም ተክሉላ ሳይቀር የተረገመ ሆነ ይላል። ነው ስለ እርግማን አይደለም። አይ ሞት ነው እርግማን ሞት ነው ይላል መጽሐፍ ቅዱስ ይላል። አንዴ ሲጀመር በበላ ቀን ሞትን ትሞታለህ የሚል ጥቅስ የለም። ሞትን የሚለው ነገር ጭማሪ ነው። ዕብራይስጡ ላይ የለም ታውቃለህ። ዕብራይስጡ ላይ በበላ ቀን ቆይ አንዴ ያዳምጠኝ። በበላ ቀን ሞትን ትሞታለህ የሚል ነገር የለም። ሞት የሚለው ነገር አለ ዕብራይስጡ ላይ? እኔ ዕብራይስጥኛ አይደለም እኔ ማለት በመጽሐፍ በአማርኛ ነው። ስለዚህ ሞት ነው። አይ ልክፈትልህ፣ ኤንአይቪን ልክፈትልህ ከፈለክ። ዕብራይስጡን ካልፈለከው አማርኛውን ልክፈትልህ። በበላ ቀን ትሞታለህ ነው የሚለው እንጂ ሞትን ትሞታለህ አይለውም። ሞት የሚለው ነገር ሞትን ትሞታለህ አይለውም። ሞት የሚለው ነገር ጭማሪ ነው። አንድ የመጀመሪያ እንድትዝልኝ እሺ፣ ትሞታለህ ምን ማለት ነው ላንተ? እሱን ነው እኮ የምልህ እኮ። እሱን ከፈለክ እሱን እነግርሃለሁ። በመጽሐፍ ቅዱስ 3 አይነት ሞት አለ። ስፒሪቹዋል ዴዝ፣ ፊዚካል ዴዝ እና ኢተርናል ዴዝ ተብለው ለሶስት ይከፈላሉ። ምን ማለት ነው? መንፈሳዊ ሞት፣ አካላዊ ሞትና እንደገና ደግሞ ዘላለማዊ ሞት ይባላል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሷ በበላ ቀን ትሞታለህ። ሞትን ትሞታለህ የሚለው እንግሊዝኛው ላይ በዕብራይስጥም ማሶሬት ላይ በጽር ግሪኩ ሰብጀንት ላይ የለም። ግዕዙ ሞተ ትመውት ነው ብሎ ያስቀመጠው ሞትን ትሞታለህ ግዕዙ ላይ ነው ያለው ለመጀመሪያ ጊዜ የተቀመጠው ማለት ነው። መንፈሳዊ ሞት ምንጩ ኃጢአት ነው። የኃጢአት ምንጩ አዳም ሳይሆን ራሱ በገዛ ራሱ
እያንዳንዱ ሰው የሚሞተው ሞት ነው መንፈሳዊ ሞት። ያዕቆብ ምዕራፍ 1 ቁጥር 14 ላይ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚያ በኋላ አለ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች አለ። ስለዚህ መንፈሳዊ ሞት የሚባለው ነገር ከራስ አንተ የምታመነጨው እንጂ በአዳም የተነሳ የምታመጣው ነገር አለ አይደለም። ኤርሚያስ ምዕራፍ 31 ቁጥር 30 ላይ ነገር ግን ሰው ሁሉ በገዛ በደሉ ይሞታል አለ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 20 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 15 ላይ በሕይወት ትእዛዝ ቢሄዱ ኃጢአት ባይሰሩ በሕይወት ይኖራሉ እንጂ አይሞቱም አለ። ተመልከት፣ ስለ መንፈሳዊ ሞት ሲያወራ ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 21 ላይ ትእዛዜን ሁሉ ቢጠብቅ ፍርዴና ቅን ነገር ቢያደርግ ፈጽሞ በሕይወት ይኖራሉ እንጂ አይሞቱም አለ። በሕይወት ይኖራሉ አይሞቱም የሚለው ነገር ስፒሪቹዋል ዴዝ እንደሚያመለክተው አዳም በበላ ቀን የሞተው ቀን መንፈሳዊ ሞት እንጂ አካላዊ ሞት አይደለም። አካላዊ ሞትማ 930 ዓመት ኖሮ ነው የሞተው። እኔም እኮ እሱን እኮ ነው የምለው እኮ። ስለዚህ አንድ ነጥብ ባንክ ላይ ያለው የጉንጬን ልጨርስ አልጨረስኩም ራሱ። ስለዚህ መንፈሳዊ ሞት የሚባለው ነገር አካላዊ ሞት ጋር የተገናኘ። እኔ የጠየቅኩት ጥያቄ ምንድነው? አካላዊ ሞት ሰዎች የሚሞቱት አካላዊ ሞት ተፈጥሯዊ ነው ብዬ ነው ያስቀመጥኩልህ። ይህም ቢብሊካል ባክግራውንዱን ይዤ ነው እየሞገትኩ ያለሁት። እንስሳት የሚሞቱበት ሞት መንፈሳዊ ሞት ሳይሆን አካላዊ ሞት ነው። እነዚህ አካላዊ ሞት የሚሞቱበት ሞት እንስሳቶች የሚሞቱት በአዳም ኃጢአት የተነሳ ነው የሚል ማስረጃ ከባቢል ስጠኝ ነው ያልኩህ። እየጠበቅኩ ነው። ምድር የተረገመችው ነች። በቃ ይሄ ነው ማስረጃ። ምድር ከአንተ የተነሳ ምን ያለች ትሁን ይላል። የተረገመችውን ሲል ማን የነበረበትን ምድር ነው? ገነት አዳም የነበረበትን እኮ። አዳም የት ነበር ያንን ሲነግረው? እንደዛ ከአንተ የተነሳ እዚህ ምድር ላይ እኛ ምን ነው? ከአንተ የተነሳ ከገነት ወጥቶ ነበር ወይስ ገነት ውስጥ ነበር ያኔ? ገነት ማለት ከእግዚአብሔር ጋር መኖር ነው። ኤደን የሚባል የአትክልት ስፍራ ወንዞች ሲያጠጡት የነበረውና ከምድር ዛፍ ሲያበቅልበት የነበረው ምድር የትኛው ምድር ነው? ኤደን ይሄ እዚህ እኛ የምኖርበት ምድር ኤደን አዳምና ሔዋን የሚኖሩበት የነበረው ገነት ነው የጠየቁ። ኤደን ነው እነሱ የሚኖሩበት ገነት ሳይሆን ኤደን ነው የሚባለው። ገነት ማለት የኤደንን ገነትን የት ነው ያስቀመጠው? እዚህ ምድር ላይ እዚህ ምድር ላይ እኮ አሁን እሱ ነው የምነግርህ። አዳም በበላ ቀን ምን ትላለህ አለ? ከጀነት ትወጣለህ አለው ስትበላ ወይስ ሞትን ትሞታለህ ነው ያለው? አንተ እንዳልከው መንፈሳዊ ሞትን ሞተ። መንፈሳዊ ሞት ማለት ደግሞ እንስሳት የሚባሉት ወይም ደግሞ ከዛ በፊት የነበሩ ፍጥረቶች አጠቃላይ እጽዋትም ሳይቀር ህይወት ያላቸው ነገሮች ሁሉ ይሞታሉ። የሚሞቱት በአዳም የተነሳ ነው የሚል ማስረጃ እስካሁን አላመጣህልኝ። ይሄው ምድር በአንተ የተነሳች የተረገመች ትሆናለች። እርግማኑ ምንድን ነው? የተረገመ በቃ ከርስ በቃ ምንድን ነው? እርግማኑ ምንድን ነው? ስፔሲፋይ አድርግልኝ። መከራ፣ ስቃይ ማስረጃ ስጠኝ እስቲ። እንትኑ መከራው ማን ነው? እርግማኑ ሞት ነው የሚል ማስረጃ ስጠኝ። እርግማን ቅድም እኮ አልኩህ። እርግማኑ ሞት ነው የሚል ስጠኝ እኮ አልኩህ እኮ። ማስረጃ ስጠኝ። እርግማን ነው ይኸውልህ፣ በሰቀኝ ሞት እርግማን ነው የሚለው ማስረጃ ስጠኝ እኮ ነው ያልኩህ። አሁን መሰለህ የሚኪ አወራ እንዳይባል ወይም ደግሞ እንዳይባል እስቲ የቱ ይሄ ነው የምልህ። እርግማኑ ሞት ነው የሚለው። በክርስትና ሞት ማለት እንትን አለ፣ ብሌሲንግ አይደለም። ሞት ብሌሲንግ አይደለም፣ ከርስ። ሞት እርግማን ነው የሚለው ማስረጃ ስጠኝ እኮ ያልኩህ ከባይብል። አይ ከባይብል ማስረጃ ስጠኝ እስቲ። ያ እርግማን የተባለው ሞት ነው። በቃ ይኸውልህ ጥቅስ ስጠኝ ነው ያልኩህ። አሁን እኮ ምን መሰለህ ጥቅስ እንዳይሆን ነው። አዎ ግን ማስረጃ ስጠኝ፣ ጥቅስ ስጠኝ ነው የምልህ። ያ የተረገመው እርግማን ሞት ነው የሚል ማስረጃ አየህ። ይሄንን እኮ ነው እኔ አሁን ለምሳሌ I can never conversate with a Muslim person ምክንያቱም ቃል በቃል እንደዚህ እኔ አንድ ነገር ልንገራችሁ። በሀሳብ ደረጃ ማምጣት ከፈለክ ጥቅስ ስጠኝ ነው ያልኩህ። እኔ ጥቅስ ስጠኝ ነው ያልኩህ። ሊትራሊ ወርድ ኮንሴፕት ይኸውልህ፣ ሊትራሊ ቆይ አንድ ያዳምጠኝ። ወርድ ኮንሴፕት ፋላሲ አልተጠቀምኩም። በሀሳብ ደረጃም ካለ ጥቅስ ስጠኝ ነው ያልኩህ። እርግማን የተባለው ሞት ነው እኮ። አይ ስጠኝ፣ ጥቅስ ስጠኝ። ኤግዛክትሊ የነፍጌ የሰጠው እኮ ነው እኮ በአንተ የተነሳ በአንተ የተነሳ የተረገመች ሲሆን ሲል እርግማን የሚለው ሞት መሆኑን ማስረጃ ስጠኝ ስለ የለም ይጨምራል። ምክንያቱም ሞት እንደሚጨምር ጥቅስ ስጠኝ እኮ። ጥቅስ የነገርኩህ አየህ፣ ጥቅስ ለኛለህ። በቃ ይሄ ነው ዝም ብሎ አሁን በከፊስህ መቼም የማይማርከኝ ራሱ እኮ ለዚህ ነው። በቃ ፈርስት ኦፍ ኦል ዲቤት ማድረግ አትችሉም። ዲቤት ብቻ ሳይሆን ኖርማል ይኸውልህ፣ አሁን ሲጀምር ይኸውልህ፣ እኔ አሁን ስሰማ ይኸውልህ፣ አሁን አንተ አሁን 2 ደቂቃ 3 ደቂቃ ታወራለህ። እኔ ዝም ብዬ ነው የምሰማው። አንተ ግን ጥቅስ ማስረጃ ስጠኝ ማለት ይኸውልህ 30 ሰከንድ እንኳን አሰጠኝ የሚሆን አሁንም እያቋረጥክ ይኸው እኔ ልንገርህ ጥቅስ ይኸው 30 ሰከንድ አንድ ደቂቃ ልስጥህ። በቃ ዝም ብለና እኔ ማብራሪያ እሰጥሃለሁ። በቃ አታቋርጠኝ። አሁን እንግዲህ እሱ የሚለው ምንድነው? ሞት እርግማን እንደሆነ ማስረጃ ከባይብል አምጣት። ባይብል ላይ ደግሞ ሞት በእርግማን የመጣ ነው እንጂ በብሌሲንግ የመጣ ነገር አይደለም። ስለዚህ መጽሐፍ ቅዱስ ላይ ምድር በአንተ የተነሳ የተረገመች ትሆናለች ይሏል። ስለዚህ የተረገመበት ምክንያት ምንድነው? ከርስ ነው የሆነው። ይሄ ምንድነው? እዚህ ምድር ላይ ደግሞ ስትል ደግሞ ምን ነው ካልከኝ እንስሳቱንም ጨምሮ የሰው ልጅንም ጨምሮ ተክሉም ተራራውም የፈለከውን በቃ ፍጥረት የተባለ ሁሉ የተረገመ ሆኗል በአዳም ውድቀት። ይሄ መጽሐፍ ቅዱስ በግልጽ የሚናገረው ነገር ነው። ስለዚህ ይሄ ነው በቃ መልሱ። ሞትን ያጠቃልላል። እርግማን ሞትን ያጠቃልላል። ስጋዊ ሞትንም
መንፈሳዊ ሞትን የሚያጠቃል እርግማን ማለት ነው። አዎ ግን እንደዛ ብለ የፈታ ተፍሲርም እኮ አላመጣም። አንድ አሁን ከኪስ ነው እስካሁን የምታመጣው። እኔ ጠየቁት ጥያቄ ቆይ እንጂ አንዴ አዳመጥኩ አይደለ? በተራይ ደግሞ ላውራኒ አዳምጠኛ ታዳምጠኝ ማልክ እያዳመጥኩ ነው። አሁን ደግሞ ኢንተራፕት አታድርገኝ በተራ ማለት ነው። እኔ ኢንተራፕት እንዳደረኩ ስለተሰማ በደቂቃ ሰጥቼ ልክ ስጨርስ ነው የገባሁት። ሞት የሚባለው ነገር በረከት ነው። ማን ነው? እርግማን የበረከት ተቃራኒ ነው። በረከት ህይወት ነው የሚባል ነገር ተጽፏል በባይብል ላይ። ኮርስ ብሩካኖች የአባቴ ብሩካኖች የጠየቁ ጥያቄ ይኸውልህ፣ ልብ አድርገህ የጠየቁ ጥያቄ ሞትና ህይወት ሁለት ተቃራኒ ነገሮች ናቸው። በረከትና ደግሞ እርግማን ተቃራኒ ነገሮች ናቸው። አሁን ህይወት የሚባለው ነገር በረከት ነው ተብሎ ዘፍጥረት ላይ የተጻፈ ነገር አለ? ዘፍጥረት ላይ ሳይሆን ህይወትን ማግኘት ነው። አይጠየቁ ጥያቄ ይኸውልህ፣ ዘፍጥረት ላይ ነው እያወራን ያለው። የጠቀስኩት ስለ ባይብል እኮ ነው የምትጠይቀኛለሁ እንዴ? ስለ ዘፍጥረት ስለ ባይብል አንተ እንጂ ከባድ ምክንያቱም ለመሰለህ አንደኛ ኤቪደንስ አይደለም የምታመጣው። እርግማን የሚለው ነገር አንድ ድልስ ቆይ ብላሲላስ አንዴ አዳም ሲበላ የሞተው መንፈሳዊ ሞት ነው ወይስ አካላዊ ሞት ነው? መንፈሳዊ ሞት ነው። አካላዊ ሞት ስለመሆኑ ማስረጃ አስጠኝ እስቲ። ከ900 ዓመት በኋላ ሞተ ይላል እኮ። በበላ ቀን ነው የሚለው። በበላ ቀን የሞተውስ ሞት መንፈሳዊ ሞት ነው የሞተው። ደግሞ ከጋር ጋር አለ። ስለዚህ አካላዊ ሞት ግን በአዳም የተነሳ እንደሚሞት ማስረጃ አስጠኝ እስቲ። ኃጢአት ሞትን ትወልዳለች እያለ ኃጢአት ሞትን ትወልዳለች የሚለው ስናየው ያዕቆብ 1:14 ላይ ነገር ግን እያንዳንዱ ቆይ አንዴ ሚኪዬ፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዛ በኋላ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ይሄ የሚያወራው ስለ ኢንዲቪዥዋል ነው ወይስ ሜታፊዚካል ነው ወይስ ኦንቶሎጂካል ነው? እዚህ ጋር የተጠቀመው ቀጥታ ነው። ሞትን ትወልዳለች ነው የሚለው። ኦንቶሎጂካል ነው ወይስ ሜታፊዚካል ነው? አቤና ያዕቆብ 1:14 ላይ ቆይ ያዕቆብ አትሄድ ዘፍጥረት ላይ ስቲክና ነው 1:14 ላይ ነው ያመጣው። ራስን ያመጣው ዘፍጥረት ላይ ስቲክና። ኧረ ቆይ ተረጋጋ ማለት በጣም ኢሪቴት ሆናል። በጣም ሬትለስ ነው የሆንከው በአንድ ጊዜ። ኃጢአት እኮ በጣም እያሳከኝ እኮ ነው የምትመጣበት። ላስቅም ችግር የለም። ላስቅም እሱ አይደለም ነጥቡ። ሰማኛው ለዲቤት አደራረገ በቃ ፈርታል ማለት ነው። ያሳከኝ ነው ምንም ነገር የለም። አንተ ነህ ፈራ። ያዕቆብ 1:14ን ጨርስ። በቃ ይኸውልህ ያዕቆብ 14 ምንድነው? ምኞት። አንተ በኃጢአት ምኞት ስትል እያንዳንዱ በራሱ ምኞት እያንዳንዱ ነው የሚለው ከአዳም የተነሳ አይደለም። እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል አለ አይደለ? ከዛ በኋላ ምኞት ጸንሳ ምንን ትወልዳለች አለ? ምንን ትወልዳለች አለ? ምኞት ጸንሳ ምንን ትወልዳለች አለ? ሚኪ ኃጢአትን ትወልዳለች ማለት። ስለዚህ አሁን ምኞት ጸንሳ ኃጢአትን ትወልዳለች የሚለው ኦንቶሎጂካል ነው ወይስ ሜታፊዚካል ነው ያቀረበው? እኔ ለሰማኝ እዛ ጋር ጀስት ዩዚንግ ይሄ የቃላዊ ንግግርን እየተጠቀመ ነው። ይሄ ሌላ ያልገባ ነገር ካለ ጠይቀኝ። ያዕቆብ መልእክት ላይ አትገደድም። ቤትዬ እናመሰግናለን። ከዚህ በላይ አልጫንህም። ሌላ የሆነ እውቀት ያለው በእስልምና ላይ እውቀት ያለው ሌላ ሰው ያወራኝ። ይሄ በጣም ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዙና ማነው የኔ ወንድም? ትንሽ በረድ በል በቃ አየው። አክብሮ ነው እስካሁን ያናገረህ። በስነ ስርዓት አናግረው እንዴ። ዝም ስንል እውነት መሰላችሁ? ኡስታዙና ኬፍ አለኩም? ሰላም አለይኩም ወራህመቱላሂ ወበረካቱ። አይ በእንትን ወደ ቁርአኑ አስደነገጥከው። ማያውቀውን ነገር ተናገርክና አስደነገጥከው። ለዚህ ነው አብሽር አስደንግጠው ነው የሚለው። የቁርአኑ ትምህርት ልክ አይደለም። የእስልምና ሳሊቬሽኑ በጣም ቀላል ነው አለ። ውስብስብ ነገር የለውም እና ውስብስብ መሆን አለበት አለ። ለምን ስለው ባይብል ላይ ገባና ስለ ሞት የሚባለው ነገር ላይ ማውራት ጀመረ። ባይብል ላይ ስለ ሞት ስለሚባለው እያወራን አላሰበውም። በአዳም የተነሳ የመጣው ኃጢአት ምን አይነት ኃጢአት ነው የሚለው ነገር እያየን ያለ ነው። በአዳም የመጣው ምን አይነት ሞት ነው የሚለውን እያየን ያለ ነው። አሁን ያዕቆብ ምዕራፍ 1 ቁጥር 18 ላይ ጠቀሰ። እርግጥ አድርጌ ስጠይቀው ሜታፊዚካል ነው ወይስ ኦንቶሎጂካል ነው ብዬ ጥያቄ ስጠይቀው ሌላ ሰው አምጥቷል የሚሻል ሰው ምናምን አለ። ይቅርታ ቤቴ። እሺ ሰዎች ምን አለ መሰለሽ ውይይት ላይ ስታደርጊ መሀል ላይ የሆነ ነገር ከሰጠሻቸው ክፍተት ከሰጠሻቸው እንትን ይላሉ። የማምለጫ ዘዴዎች አሏቸውና ከዛ አንጻር ነው። አፉ በይኝ እሺ። ታዝዬ እውነቱን እኮ ነው። ሌላ ሰው አምጡ እንዲህ አይነት ፈንጅ የማይጥል ቀለል አድርጎ የሚያይልኝ ሌላ ሰው። አንተ ሌላ ሰው የማይናገረው ቋንቋ ለምን ትናገራለህ? ኡስታዝ አልሐምዱሊላህ ወላሂ ጀዛከር አላህ ይጠብቅ ወንድም፣ አላህ ይጠብቅ። ልጅ አለባትና እሱን ታደርጋለች። ለዛ ነው ያልመለሰችለት ኡስታዝ። እና ኡስታዝ ከስር ሰልማን
ደጋግሞ ነው የጠየቀኝ። ኢሳይያስ 49:5ን ጠይቅልኝ ብሎኛል። መጥቶ ይግባና ይጠይቅ። ማግኘት የምትፈልጉ ወገኖች ካላችሁ ሚኪን ማገዝ የምትፈልጉ ካላችሁ አንድ ቁጥር ጻፉ። ኡስታዝ ዘይድ ጋር እንነጋገራለን ካላችሁ እንወርዳለን። ወላሂ ለእናንተ የሂዳያ ሰበብ እንዲሆን ነው እኛ የምንፈልገው። እኛ ያገኘነውን እናንተ መንገዳችሁ ወገኖች የሚወርድ ብዙ ነው በላይ ያቋ እንዴ እንዳለን ነውና ይታል አዋገኘውትሽ እሺ ላስገባ በአላህ ይሻለው። አሁን የተነጋገርክበትን ነገር ማጠቃለያ አድርገውና የሞተው ሞት ስፒሪቹዋሊ ፊዚካሊ የሚለው ክሊር እንዲሆን ለጀማው ክሊር እንዲሆን አንድ ደቂቃ ቢሆን እንዴት ነው ኮንክሉዥን ብትሰራበት ብዬ አስባለሁ። አዎ እጽዋት፣ እንስሳት፣ ሰውና ጂኒዎች ህይወት ስላላቸው ይሞታሉ። የሰው አካል ውስጥ ያለው ህዋስ ሴል የምንለው ነገር እኛ እንድናደግ ሲሞት ሌላው በመተካት ሂደት ውስጥ ነው ያለው። ህይወት የመልካም ስራ ሽልማት እንዳለ ነው ሁሉ ሞትም ደግሞ የመጥፎ ስራ ቅጣት ነው ብለን አናምንም። ህዋስ፣ እጽዋት፣ እንስሳት የሚሞቱበት ጉዳይ የህይወት ተቃራኒ ተፈጥሯዊ ሞት ስለሚያሞታቸው ነው። ለዛ ነው በሱረቱ ጂን ምዕራፍ 15 ማን ነው በሱረቱ ዛሪያት ምዕራፍ 15 ማን ነው በሱረቱ ሂጅር ምዕራፍ 15 ቁጥር 27 ላይ ጃንን ከሰው በፊት ከእሳት ነበልባል ፈጠር ነው የሚለው ቁርአን ላይ። ስለዚህ ጂኒዎች ይሞታሉ፣ ግን በአዳም የተነሳ አይደለም የሚሞቱት፣ ተፈጥሯዊ ነው የሚሞቱት። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? በእውነት በሚመለክ አንተ ከማትሞተው ሌላ አምላክ የለም፣ ጂኒና ሰዎች ግን ይሞታሉ ብለዋል። ስለዚህ ጂኒና ሰዎች የሚሞቱት በተፈጥሯዊ ሞት ነው የሚሞቱት፣ ሌላ ምንም ነገር የለውም። ስለዚህ ሞት የሚባለው ነገር በተፈጥሮ ያለ ነገር ነው። ታስታውስ እንደሆነ ኢብሊስ ምንድን ነው ያለው? በአንተ ላይ እስከ ፍርዱ ቀን ድረስ እርግማን አለብህ ሲለው አላህ ጌታ ወይ እስከሚቀሰቀሱበት ቀን ድረስ አቆየኛል ይላል። አደምና ሐዋ ኃጢአት ሳይሰሩ ከጀነት ሳይባረሩ ሞቶ መቀስቀስ የሚባለው ኮንሴፕት ከጥንትም ጀምሮ ያለ ነው። ለዛ ነው በሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ ያ የትኛችሁ ስራችሁ የበልጥ ያማረ መሆኑን ሊፈትናችሁ ሞትና ህይወትን የፈጠረ ነው እያለ የሚናገረው ከዛ አንጻር ነው። አላህ በቁርአን ውስጥም በሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ጌታ ለመላእክት እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ ነው የሚለው። ኸሊፋ የሚለው ቃል ያለው ነገር ምትክ ማለት ነው። አንደኛው በመወለድ በመሞት የሚተካካ ነገር ነው። በሱረቱ አናም ምዕራፍ 6 ቁጥር 165 ላይም እንደዛ ነው የሚናገረው። በምድር ላይ ምትኮች ያደረጋችሁ በጸጋ ሊፈትናችሁ ነው እያለ ነው የሚያስቀምጠው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩት ሐዲስ ላይ አደምን ንገሩኝ የተፈጠረው ለሰማይ ነው ወይስ ለምድር ሲሉ በፍጹም ቅሉ ግን ለምድር ነው ብሎ ነው ያስቀመጡት። ስለዚህ ከዛ አንጻር ሞት የሚባለው ነገር ተፈጥሯዊ ነገር ነው። ራሱ አደምና ሐዋ ጋርም ሲመጣም ኢብሊስ በተፈጥሮ የተቀመጠ ነገር እንደሆነ ስለሚያውቅ ለዘላለም አትሞቱም ብሎ ሊያታልላቸው ሞከረ። ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ እንደዛ ነው። ሰይጣንም ወደ እነርሱ ሲጎተጉታቸው ምንድነው ያለው? አደም ሆይ በመዘውተሪያ ዛፍ በማይጠፋ ንግስና ላመላክትህ አለ። የመዘውተሪያ ዛፍ ማለት በቃ መብላቱ በራሱ ሟችነትን ስላለበት ነው በተፈጥሮ ውስጥ። የጓጓው ምንድነው? ለዘላለም መኖር ስለሚፈልግ ማለት ነው፣ በአካል ደረጃ ማለት ነው። አደም ሆይ አንተም ከነሚስትህ በገነት ተቀመጥ፣ ከነሱ በፈላችሁ ስፍራ ይህን ዛፍ አትብሉ፣ ከበደለኞች ትሆናላችሁ አላቸው ይላል አላህም ሲናገር ማለት ነው። እና እንደ መላኢካዎች እንሆናለን ብለው ነበር ያስቀመጡት እነሱ ዘውታሪዎች እንደ መላኢካዎች መሆን የተገመኙበት በተፈጥሯቸው ሞት የሚባል ነገር ስለነበረባቸው ነው። ይህን ነው በኢስላም የሚያስተምረው ያለው ነገር። በእንትንም ከሄድን በባይብልም ከሄድን እንደዛ ነው። አካላዊ ሞት የሚባለው ነገር ተፈጥሯዊ ነው። ታዲያ አዳም በበላ ቀን የሞተው ምን አይነት ሞት ነው ሲባል መንፈሳዊ ሞት ነው። ያንን ባይብል ላይ ራሱ ማግኘት ትችላለህ። ለምሳሌ እንትን ላይ ኃጢአት የምትሰራ ነፍስ እሷ ትሞታለች፣ የማትሰራ ነፍስ በህይወት ትኖራለች እያለ ይናገራል። ቅድም ያነሳናቸው ጥቅሶች ላይ ኃጢአት የምትሰራ ነፍስ እሷ ትሞታለች፣ ማትሰራ ግን በህይወት ትኖራለች እያለ ይናገራል። ሕዝቅኤል 18:21 ላይ እንደዛ ነው የሚናገረው። ሕዝቅኤል 33:15 ላይ በህይወት ትእዛዝን ቢሄዱ ኃጢአት ባይሰሩ በህይወት ይኖራሉ እንጂ አይሞቱም ይላል። ሕዝቅኤል 18:20 ላይ ኃጢአት የምትሰራ ነች እርሷ ትሞታለች አለ። ኤርምያስ 31:30 ላይ ደግሞ ሰው ሁሉ በገዛ ኃጢአቱ በገዛ በደሉ ይሞታል አለ። በአዳም ሳይሆን በገዛ መንፈሳዊ ሞት ነው ሰው የሚሞተው ማለት ነው። አካላዊ ሞትስ ካልከኝ ደግሞ አካላዊ ሞት ደግሞ የሚሞተው በተፈጥሮ ላይ የተቀመጠ ነገር ነው። አካላዊ ሞት ወይም ፊዚካል ዴዝ የሚባለው ነገር ልክ እንደ ህዋስ፣ እጽዋት፣ እንስሳት የመሳሰሉት ነገሮች አጠቃላይ በተፈጥሯቸው የሚሞቱበት ነገር ነው። ያንን በባይብል ውስጥ መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከሰማይ በታች ለሚደረገው ነገር ሁሉ ጊዜ አለው አለ። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው ይላል። ገብተዋል። ከዛ 11 ላይ ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ቁጥር 19 ላይ ደግሞ የሰውና የእንስሳ ዕድል ፋንታቸው አንድ ነው፣ ሁሉ ከአፈር ናቸው ወደ አፈር ይሄዳሉ እያለ ይናገራል። ሁሉ ወደ አንድ ቦታ ይሄዳሉ፣ ከአፈር ናቸውና ወደ አፈር ይሄዳሉ ይላል። መዝሙረ ዳዊት ምዕራፍ 139 ቁጥር 13 ላይም ያልተሰሩ አካሎቼ አይኖቼን አዩ፣ የተፈጠሩ ቀኖቼ ሳይቀር አንድስ እንኳን በመጽሐፍ ተጻፈዋል። ስለዚህ መጽሐፈ መክብብ 1:4 ላይ ትውልድ ይሄዳል፣ ትውልድ ይመጣል። ስለዚህ ሰርኩሌሽን የሚያደርገው ነገር ይሄ ሞትና ህይወት የሚባለው ነገር የአንድ ሳንቲም ሁለት ገጽታዎች ሆኖ ነው።
የተቀመጡት ማለት ነው። ከዛ አንጻር ነው መዝሙረ ዳዊት ምዕራፍ 146 ቁጥር 4 ላይ መንፈሱን ትወጣለች ወደ መሬት ይመለሳል አለ። መዝሙረ ዳዊት ምዕራፍ 114 ቁጥር 29 ላይ መንፈሳቸውን ታወጣለህ ይሞታሉ ወደ አፈራቸው ይመለሳሉ አለ። ኢዮብ ምዕራፍ 34 ቁጥር 15 ላይ መንፈሱን ወደ ራሱ ሲሰበስብ ስጋ ለባሽ ሁሉ ወደ አፈር ይመለሳል ነው የሚለው። ስለዚህ አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ ያህዌ ያሞታል ሕያው ያደርጋል፣ ወደ መቃብር ያወርዳል ያወጣል። እዚህ ቦታ ላይ ያሞታል ለሚለው የገባው ቃል መሚት ነው የሚለው። አማርኛው ይገላል ብሎ ነው ያስቀምጠው። በዕብራይስጡ ደግሞ መሚት ይለዋል። መሚት ማለት ያሞታል ማለት ነው። ከዛ በኋላ ደግሞ ሕያው ያደርጋል አለ። ዘዳግም 32:39 ላይም እንደዛው እኔ ያሞታለሁ እኔ ሕያው ያደርጋለሁ እያለ ይናገራል። የሚጠቀምበት አሁንም ቃል መሚት የሚለውን ቃል ነው የሚጠቀመው። ስለዚህ ይሄን ይመስላል እንደው ባጭሩ። ጀዛከላሁም ኡስታዝ። አፈርነህና ወደ አፈር ትመለሳለህ። እንስሳትም አፈር ናቸው፣ ይኖራሉ ይሞታሉ ማለት ነገር ቦታ እንስ እሺ ኡስታዝ እሺ። ኢያሱ ሰላም ነው? ሰላም ይመስገን። እንዴት ናችሁ? ሰላም ነው አለን። ጥያቄ ጠይቄ ነበርና ከታች የተሰጠኝ የተለያየ መልስ ስለሆነ እዚህ ካላችሁ ደግሞ መልስ ካላችሁ ወይ ደግሞ እናንተ መልስ እንድትነግረው ይፈልጌ ነበረ። ደስ ይላል። ጥያቄው ምን ነበረ? በእናንተ ከነብዩ ኢሳና ከነብዩ መሐመድ ማን ይበልጣል? በምን ኦንቶሎጂካል ወይስ ሜታፊዚካል? በሁለቱም። ኦንቶሎጂካልማ ሁሉም እኩል ናቸው። እንዴት እኮ እሱ ነገር አስረዳኛ። ኦንቶሎጂካልም ሁሉም ሰው ናቸው። ሁሉም ሰው ናቸው አይደል? በሰውነት የሚበላለጡት ነገር አለ ካንተና ኦንቶሎጂካሊ አንድ ናቸው። ሁሉም ሰው ናቸው። አደምም ሰው ነው፣ ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው፣ ኢሳ ኢብኑ መርየም ዐለይሂ ሰላም ሰው ነው። ኦንቶሎጂካሊ መላክም አይደለም አምላክም አይደለም። ግልጽ ነው። አይበላለጡ ማለት ነው ኦንቶሎጂካሊ። እንደ አገልጋይ እንደ ነቢያት ስለ አገልግሎታቸውን እያወራን ነው። ፈንክሽናሊ ሊለያዩ ይችላሉ፣ ሜታፊዚካሊ ሊለያዩ ይችላሉ። ፈንክሽናሊ አገልግሎታቸው እንዴት ነው? በያዙት እንትን ነው፣ በያዙት ዲስፔንሴሽን ነው እንጂ ከነሱ አይደለም። ከነሱ ከራሳቸው ሳይሆን የሚመጣው ነገር አላህ ከፊሉን ነብይ በከፊሉ ነብይ ላይ አብልጧል። ያበለጠው በምንድነው? በጸጋ ነው፣ በፈድል ነው ያበለጠው እንጂ በሜታፊዚካሊም ኦንቶሎጂካሊም አይበላለጡም። ነቢያቶቹ ግን የፈንክሽናል በሆነ ነገር ሊበላለጡ ይችላሉ ባላቸው ጸጋ ማለት። ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ የነቢያት መደምደሚያ ስለሆኑ ያላቸው የደረጃ ልዩነት አለ። በተረፈ ኦንቶሎጂካሊ እሺ፣ የደረጃ ልዩነታቸው ማለት ምንድን? ለምሳሌ አሁን የነቢያት መደምደሚያ ናቸው። ከሳቸው በኋላ የሚመጣ ነብይ የለም። ኢሳ ኢብኑ መርየም ዐለይሂ ሰላም ወደፊት ሲመጣም በመጨረሻው ዘመን እኮ ኢሳ ይመጣል አይደል? የሚመጣው ለምንድን ነው እኮ? ለምንድን ነው የሚመጣው? አንደኛ የሚመጣበት ምክንያት ምንድን ነው? ጥያቄዎችን ልጠይቅና ወደ መልስ ትነግረኛለህ። አንደኛ መበላለጣቸው ላይ ነው የጠየቀኝ። መበላለጣቸው ላይ ያለውን ነገር ነው የምነግርህ። ስለዚህ እኩል ናቸው እያልከኝ ነው ማለት ነው አይደል? ነው ወይስ ነብዩ መሐመድ የመጨረሻው ነብይ ስለሆኑ ይበልጣሉ እያልከኝ ነው? በደረጃ ይበልጣሉ። እንደምን አይነት ደረጃ ማለት ነው? በጸጋ ያላቸው ጸጋ ይለያያል። የማን ድምፅ ነው የሚረብሸው? ለምሳሌ ኦኬ፣ ጸጋቸው የሚለያየው ነብዩ መሐመድ ያንተን የሚረብሸው ሚት እያደረጋችሁ ነው። እኔ አይደለሁም ይመስለኛል፣ ሜሪ የሚለው መሰለኝ ሲጋባ ያስተጋባው። ቀጥለኛ አይደለሁም። ለምሳሌ የመጨረሻው ነብይ በመሆናቸው ነው ይበልጣሉ ያልከኝ። ጸጋቸው ያስበለጠ የመጨረሻው መሆናቸው ነው። ልንገራ በሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ ሙሐመድ ከወንዶች ልጆቻችሁ የአንድም ሰው አባት አይደለም፣ ነገር ግን የአላህ መልእክተኛና የነቢያት መደምደሚያ ነው ይላል። መደምደሚያ ለሚለው የገባው ቃል ኺታም በሚል መጥቷል። ኻተም በሚላል መቋጫ፣ ማጠናቀቂያ፣ መደምደሚያ ማለት ነው። ራሱ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? በእርግጥ መልእክተኛነትና ነብይነት ተዘግተዋል፣ ከኔ በኋላ መልእክተኛም ነብይም አይመጣም አሉ ሲናገሩ ማለት ነው። ኢማም ቡኻሪ ላይ መጽሐፍ 54 ላይም በተመሳሳይ የመጨረሻ ሰዓት አትቆምም፣ 30 የሚያክሉ ደጃሎች ይመጣሉ እኔ የአላህ መልእክተኛ ነኝ ብለው ቢናገሩ እንጂ አሉ። ከዛ በኋላ ከኔ በኋላ ግን ነብይም መልእክተኛም አይመጣም ብለዋል። ታዲያ እንደዛ ከሆነ ኢሳ ኢብኑ መርየም ዐለይሂ ሰላም ምንድን ነው ብለን ስንል ኢሳ ኢብኑ መርየም ዐለይሂ ሰላም ሱረቱ ማኢዳ ምዕራፍ 5 ቁጥር 75 ላይ የመርየም ልጅ አልመሲህ ከበፊቱ መልእክተኞች በእርግጥ ያለፉ የሆኑ መልእክተኛ እንጂ ሌላ አይደለምና። ታዲያ ምንድን ነው ስንል ረሱል ሰለላሁ ዐለይሂ ወሰለም አሉ የመርየም ልጅ ኢሳ በመካከላችሁ በሚወርድ ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በኢንጂል አይፈርድም አለ። በማን ይፈርዳል? እዚህ ጋር ለምሳሌ ለምን በቁርአን ይፈርዳል? በኢንጂል ለምን አይፈርድም እኮ? ፈራጅ ሆኖ በፈራጅ ካራክተር ስለሚመጣ ነው። ፈራጅ ማለት ምን ማለት ነው የሚለውን እንመጣበታለን። ግን መጀመሪያ በቁርአን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ለምን እንደዛ አስቀመጡ? ኦኬ፣ በመጨረሻ ጊዜ ሲመጣ ለመፍረድ ስለሚመጣ ነው። የተለየ ትርጉም ያለው በኢንጂል አልሆነም ማለት። በማን ስር ነው የሚመጣው? ሲመጣ ሸሪዓው
በማሸሪያ ስር ነው የሚሆነው የሚፈርደው። አንተ ንገረኝ። ረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ስር ነው ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ማለቴ ልመልስ ወደኋላችን በፊት ነው። አይ መፍረድ ማለት ምን ማለት ነው የሚለውን አስረዳሃለሁ። መጀመሪያ እንትኑን ወቀው። በረሱል ሰለላሁ ዐለይሂ ወሰለም ሲመጣ ነብይ አይደለም የሚሆነው፣ መልእክተኛ አይደለም የሚሆነው። በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለ40 ዓመት ያክል ይበይናል ወይም ይፈርዳል። ገብተዋል? በእሳቸው ስር ነው ያለው። የእሳቸው ተከታይ ሆኖ ነው የሚመጣው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በመካከላችሁ የመርየም ልጅ በወረደ ጊዜ ምን ታደርጋላችሁ አሉ። ከዛ በኋላ ምን አሉ? በጌታ በተባረከው ተዓላ መጽሐፍና በመልእክተኛው በነብያችሁ ፈለግ ይመራቸዋል አለ። ስለዚህ በቁርአንና በሐዲስ ነው የሚመራው እሱ ሲመጣ ማለት ነው፣ ምሪቱን የሚሰጠው ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የመርየም ልጅ ኢሳ በመካከላችሁ ወርዶ በፍትህ እስኪፈርድ ድረስ ሰዓቲቱ አትቆምም ብለው ነግረውናል። አሁን መፍረድ የሚለውን ላስረዳ። ወደዚህ ከመሄዳችን በፊት አሁን ኢየሱስ ማለቴ በእናንተ ነብዩ ኢሳ የት ነው ያለው? ሰማይ ላይ ነው ያለው። ሰማይ ላይ ነው ያለው። ነብዩ መሐመድ የት ነው ያሉት? አፈር ላይ ነው ያሉት። በአካል አፈር ላይ ነው ያሉት። መንፈሳቸው ደግሞ ሰማይ ላይ ነው ያለው። መንፈሳቸው ማለት እንደ ማንኛውም ሰው ነው ወይስ? እንደ ማንኛውም ሰው መንፈሳቸው ሩሃቸው ሰማይ ላይ ነው ያለው። አካላቸው ደግሞ መዲና ነው ያለው። እንደ ማንኛውም ሰው ስላልከኝ አመሰግናለሁ። አሁን እዚህ ጋር ካየ ነው በመጨረሻው ዘመን እንደሚመጣው በነብዩ መሐመድ ስር ሆኖ ነው ያልከኝ ነው። ኢሳ ሲመጣ የእሳቸውን ሸሪዓ ተከትሎ ነው የሚመጣው። የእሳቸውን ሸሪዓ ማለት በምድር ላይ ያሉ ደንግጓቸው የሄዱ ስርዓቶችን ነው። በእሳቸው አላህ ለእሳቸው በሰጣቸው ሸሪዓ ነው እንትን የሚመጣው። ሲመጣ ነብይም መልእክተኛም አይሆንም። ገብቷል? መልእክተኛም ነብይም አይደለም የሚሆነው። መልእክተኛና ነብይነት በረሱል ሰለላሁ ዐለይሂ ወሰለም ተዘግቷል። ስለዚህ ሲመጣ በምንድን ነው የሚበይነው ከተባልን በቁርአንና በሐዲስ ነው የሚበይነው ማለት ነው፣ የሚፈርደው ማለት ነው። መፍረድ ማለት የሚለውን ላብራራልህና መለሳለሁ። ከዛ በፊት ደግሞ እንደገና በእኔ እይታ ለምሳሌ ልንገርህ። አሁን ለምሳሌ እኔ ሁለቱን አንጻጽር ብትለኝ እንደ ሃይማኖተኛ ሰው ሳይሆን እንደ ገለልተኛ ሰው ወይ ደግሞ ነገሮችን አይቶ የሆነ አስተያየት መስጠት እንደሚችል ሰው አስተያየት ስጥ ካልከኝ ለምሳሌ አንደኛ ሞትን ያላየና ሞትን ያልቀመሰ ይመጣበታል። አየህ እንትን ነው ዳይኮቶማይዝ አታድርጋቸዋ። አንድ ነገር ላይ ስታነሳ ወይ አይደለም ኢያሱ መፍረድ በኋላ ታመጣልኛለህ። ተረጋጋ አንዴ። ገብቶኛል። ይኸውልህ መፍረድ ወይ አንዴ ተረጋጋ። ሀሳብን ስለገባኝ ነው። ምን ጠየቀኝ? እንደዛ አይደለም ወይ እንጂ መጀመሪያ አንድ ሲመለስ ወደ አንድ አትበላ ማለት ምንድነው? ማምለጥ እኮ ነው ያዝከው። አንድ ቦታ ላይ አንድ እንጨርስና ወደ ሌላ ነገር እንሄዳለን። አሁን ሶስት ነገር ጠየቀኝ። ተረጋጋ። ካልተረጋጋ ማቆም ይቻላል። ተረጋግተህ ማዳመጥ። ኧረ ተረጋጋ ወንድሜ። ግዴታ አይደለም እኮ መጠየቅ። አንተ ምትናገኛል። አንድ ጥያቄ ሳልመልስ ወዲያው አትደራርብ ለማለት ፈልጌ ነው። አሁን ስለመሞት ስለምታወራ አንድ የመጀመሪያ ጠየቀኝ። ምንድን ነው ያልከው? ሲመጣ አይመስኩ መለስክልኝ እኮ እኩላችሁ አልከኝ። ወይ እኮ ታዲያ ሲመለስልህ መጀመሪያ ነው ልጨርስ። ችግር የለውም ቀጥል። የሚያዳምጥ ሰው አለ ከስር። ዝም ብለህ አፋፍ የምትለኝ ከሆነ ዋጋ የለውም። ገባ? መጀመሪያ ምን ጥያቄ ጠየቅ? ቆይ እንጂ አንዴ ላውራ። በቃ እሺ እንትን በለ። ካልተረጋጋ በቃ ሌላ ሰው አስገቡ። ይኸው መልስልኝ እንጂ መረጋጋት አቃታ። መረጋጋት አንድ ጥያቄ ጠይቀህ አንተ መልሱን ትመልሳለህ። አስገባው አንዴ። ቆይ ቶ ጀነራል አስገባው። ቁጭ ብለህ ይማር ከሌሎቹ ቁጭ ብለህ ይማር። እኛ ሚውት አናረግም። ከኡስታዝ ጋር ስታወሩ እራሳችሁ ወቁና አደብ ግዙ። ሚውት አታርጓቸው ስለሚሉ ጥያቄ ጠይቀኛል። ያኛው ጥያቄ ሳያልቅ ወደ ሌላ ነገር ትሄዳለህ አውቶማቲካሊ። ተመለሰልኝም አትለኝም። ስለዚህ እንዴ ብዬ አውቃለሁ ራሱ አሁን መመለሱና አለመመለሱን። እያሱ ተረጋጋ እንጂ ምን ሆነሃል ወንድሜ? የጠየቀኝ ጥያቄ ምንድን ነው ታስታውሰዋለህ? የመጀመሪያ ጠየቀኝ ምንድን ነው እያሱዬ? ወይ ምን ጠየቀኝ? መጀመሪያ ላይ ጠየቀኝ ምን ነበር እኮ መልስልህ። ንገረህ ይኸው እያስክ ትቆራረጣለህ እያሱ። መጣሁት ኔትወርክን አስተካክል። አንደኛ እኔ ልጠይቅ ነው የመጣሁት አይደለ? ግዴታ አንድ ጥያቄ ላይ ስትጨርስ ነው። ይኸውልህ አሁን የምንስማማው ምንድን ነው? የጠየቀው ጥያቄ ላስታውስህ፣ ታርመኛለህ። የጠየቀኝ ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነብይ የለም፣ የሚወርድ መጽሐፍ የለም፣ የሚላክ መልእክተኛ የለም ስልህ ስለ ኢየሱስ አልከኝ። ኢየሱስ ወይም ኢሳ የሚባል ነገር ይመጣል አልከኝ። ሲመጣ የሚመጣው ነብይ ወይም መልእክተኛ ለመሆን ሳይሆን በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለመበየን ነው፣ ለመፍረድ ነው የሚመጣው ብዬ አልኩ። አሁን እሱ ጋር ያለ ነው። ገብቶሃል? እሱ ፖይንት ላይ ስናወራ መፍረድ ምንድን ነው ብለህ ጥያቄ ያቀረብክልኝ። ቆይ እንመጣበታለን፣ መፍረድ የሚባለውን ነገር እንመጣበታለን አልኩ። አሁን ልክ መፍረድ የሚባለውን ነገር ልተነትን ስል ደግሞ ቶሎ ብለህ ደግሞ እሱ ሳይሞት ቀረ ረሱል ሞተዋል የሚል ነገር አመጣ። እሱን ደግሞ አመልስልሃለሁ። ግን መጀመሪያ አንተ የምጠይቀውን ጥያቄ ካልመለስኩልህ ወዲያው የምትደራረብ ከሆነ ሚስ አንደርስታንዲንግ ይፈጠራል።
ይሄ ምን ይባላል? ኮሚኒኬሽን ባሪ ይባላል፣ ወይም ደግሞ የተግባቦት ጋሬጣ ይባላል። በጣም አስቸጋሪ ነው አንተ ጋር ማውራት። በል በቃ ታች ወረዳ አሁን በቃ እንትን ነው እየሰማሁ እኮ ነው እየሰማሁ ነው። ቀጥል። መልስ ከሌለ ምን ትላለህ? መልስ የለህም? ኦኬ እንደዛ ነው የምታስበው? እሺ ውረድ ታች አውርድ። እንደዛ እኮ ይመስለው እኮ እኔ እየሰቃሽ ውረድ በቃ። እሺ ሌላ ተቀያሪ እኔ ልነግረው ነበር ልጨርስላቸው አንድ ሀሳቡን። ምን አለ መሰላችሁ? በመካከላችሁ በፍትህ እስኪወርድ ድረስ ይላል ይፈርዳላል። ኢሳ ኢብኑ መርየም አለይሂ ሰላም በእኛ በኢስላም መሲህ ነው። መሲህ ደግሞ ሁለት ነገር አይሁዶች የሚጠብቁት ነብይና ንጉስ ነው ብለው ነው የሚጠብቁት፣ ወይም የሚፈርድ ነው ብለው የሚጠብቁት። ነብይነቱ ተልእኮውን ኦልሬዲ ጨርሷል። አሁን የሚቀረው የነበረው ነገር ምንድነው? መበየን ነበረ። ፍርድን ይጠብቁ ነበር አይሁዶች። ስለዚህ ኢሳ ኢብኑ መርየም አለይሂ ሰላም ሲመጣ በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ባላ ሸሪዓ ይፈርዳል። መፍረድ ማለት ምን ማለት ነው ሲባል ልክ በሱረቱ አንቢያ ምዕራፍ 21 ቁጥር 79 ላይ ስትመለከቱት ለሱለይማን ትክክለኛ ፍርድ አሳወቅ ነው፣ ለሁሉም ፍርድና እውቀትን ሰጠናቸዋል። ስለዚህ ነቢያቶቹ ምን ያደርጉ ነበረ? ዳውድና ሱለይማን ይፈርዱ ነበር። ለምሳሌ ሁለተኛ ነገሥት ምዕራፍ 8 ቁጥር 15 ላይ ዳዊትም በእስራኤል ሁሉ ላይ ነገሰ፣ ዳዊትም ለሕዝቡ ሁሉ ፍርድና ጽድቅን አደረገላቸው ይላል። አንደኛ ነገሥት ምዕራፍ 3 ቁጥር 28 ላይ ንጉሱም የፈረደው ፍርድ እስራኤል ሁሉ ሰሙ፣ ፍርድን ለማድረግና የአምላክን ጥበብ እንደነበረበት አይተዋልና ንጉሱን ፈሩ ይላል። ከዚህ አንጻር ምንድን ነው የምናደርገው? ኢሳ ኢብኑ መርየም አለይሂ ሰላም የትንሣኤ ቀን መቃረቢያ ላይ ይመጣና በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ለ40 ዓመት ያክል ያስተዳድራል፣ ወይም ደግሞ ሸሪዓውን ያሰፍናል፣ ያላን ሸሪዓ ያሰፍናል። ከዛ በኋላ አሁን ጥያቄው የሚሆነው ምንድነው? ኢሳ እንዴት ሳይሞት ሊቆይ ይቻለ የሚለውን ነገር ደግሞ ወደ ኢድሪስ ምናምን ነገር ወደ ሄኖክ አምጥቼ ምሳሌ ላስረዳው ነበር። አሁን አንዳንድ ሰዎች ይጠይቃሉ፣ ኢድሪስ ማለት ኢሳ ሳይሞት ማድረጉ ለምንድን ነው ስፔሻል ያደረገው? አያደርገውም፣ እሱ ያለ ምርጫ ነው። ለምሳሌ ኢድሪስ የሚባለው ነቢይ በሱረቱ መርየም ምዕራፍ 19 ቁጥር 57 ላይ በመጽሐፍ ውስጥ ኢድሪስን አውሳ ይላል። ኢድሪስ ማለት አስተማሪ ማለት ነው በአረብኛ። ሐኑክ ነው ስሙ የአረብኛው ማለት ነው፣ ወይም ደግሞ ሄኖክ ይባላል ስሙ። ወደ ከፍተኛ ስፍራም ወሰድ ነው ይላል ለምሳሌ ማለት ነው። ወደ ከፍተኛ ስፍራ ተወሰደ። ረሱል ሰለላሁ ዐለይሂ ወሰለም ለይለቱል ኢስራ ወል ሚራጅ ላይ ኢድሪስን አግኝተውት ነበር። ራሱ አላህም ከፍተኛ ስፍራ የተባለው ይሄ ነው ብሎ ነግሯቸዋል፣ ሰማይን ማለት ነውና ኤግዛምፕሎችን ላመጣለት ነበረ። ሌላ ሰው አስገቡ። እሺ ቦታ ሜሪ አለ ማን ነበረ? ሜሪ ማለት ያፈን ራሱን የወረደው። እሺ መግባት እሺ የሚገባ አንድ ቁጥር አልጠበቀው መልስ ከስር ከስር ሲሰጠው ተመልሶልኛል ላለ ማለት ነው። ገብቷቸዋል። ዙሪያውን የሚሽከረከረው እኔ ደግሞ አንድ ቦታ ላይ እያስረግጥኩኝ ነው የምነግረውና ያ ፓርት አልተመቸውም። ለዛ ነው አፋፉ ላይ ቆሜ መልስ አሳጠዋለሁ ብሎ ነበር ያሰበው የነበረው። ተናዷል። ለዛ ነው ስትመልስለት ስትይዘው። እሺ ወዬ በላየ ኮሜንቶችም እየተጻፉ ነው። 1 ሚሊዮን ቻሌንጅ አለ። 1 ሚሊዮን ፎሎ ከ1000 በላይ ሰዎች አላችሁ። ወሂድን ፎሎ አድርጉት። ኡስታዝ ወሂድን ፎሎ አድርጉና የኢስላሚክ አፖሎጄቲክ የሆነ መስመር አለ፣ ተቋም ነው። ወሂድ ሲባል ሰው አይደለም። ኡስታዝ ወሂድን እንደ ወንድማችሁ ብታዩም ብቸኛ አይደለም፣ ተቋም ነው። ተቋም ስለሆነ ፎሎ አድርጉት። ፎሎ ላይክ አድርጉና ያለ ቪዲዮ የጫነው ቪዲዮ አለ በኡስታዝ ወሂድ በኩል እኔም ፕሮፋይል ላይ ብትገቡ አለ ወሂድ ኢክመተ እስላም የሚል ተቋም አለ። በኡማ ደረጃ ኮንፈርም የተደረገ ተቋም ስላለ ያንን ሁሉ እያያችሁ ሪፖስት አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ተቋም ነው። ኡስታዛችን አንድ ሰው አይደለም፣ ግለሰብ አትዩ። አላህ ነው ስራ እየሰራ ያለው፣ ሰበባ ነው እሱ። ተቋሙን ሰፖርት ማድረግ ትልቅ ቁም ነገር። በምትችሉት በዱዓ ሰፖርት አድርጉ፣ ሼር በማድረግ ሰፖርት አድርጉ። ማህበር መግባት ከፈለጋችሁ ማህበር ማለት አባል ሆናችሁ ወርሃዊ በሆነ ክፍያ አባል ሆናችሁ መግባት ከፈለጋችሁ ይሄንን ማስታወቂያ እየሰራን ነው። ብዙዎቻችሁ አሁን በዛ ስላላችሁ ነው እንጂ ከዚህ በፊት እየተናገርን ነውና አባል መሆን ከመቶ እስከ 200 300 እያላችሁ ከዛ በላይ እኛ አናግዳችሁ ወርሃዊ ክፍያ የተጎዱ ሰለምቴ ወንድሞቻችሁና እህቶቻችሁን ማገዝ የምትፈልጉ በዚህ ተቋም ስር ሬጂስተር አድርጉ። ኦፊሻል የሆነ ሬጂስትሬሽን መስመር አለ። እነ ስሚዞን እነ ዛህሩን እንደገና የኡስታዝ ወሂድን ቴሌግራም ኮኔክት በማድረግ መልስ ማግኘት ትችላላችሁ። ቶሎ ላይክ አድርጉና ኮኔክት አድርጉ ኡስታዝ ወሂድ ጋራ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንግዳ ገብቷል። ፎሎ አድርጉ፣ በቃ ፎሎ አድርጉ። ፎሎ ያደርጋችሁ 3 ጻፉ እስኪ አድምቁትሽ። ማይዲር ነው የሚል መጀመሪያ የገባው እሱ ነው። ለሱ እንግዳ ነው ማይዲር ባባ። ሰላም አለይኩም ኡስታዝ ወሂድ፣ እኔ እንኳን ሙስሊም ነኝ። ሰላም ልበላችሁ ብዬ ነው። ደህና ናችሁ? ሰላም። እሺ ለሚኪ ቅድሚያ ስጠው። እሺ ይለቅላችኋል። አውራ። ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ እሺ ቅድም ባበራው በሱረቱል በቀራ 30ኛው አንቀጽ ላይ ያለውን ለምሳሌ ምትክን አድራጊ ነኝ ሲል መጀመሪያ አደምን ከመፍጠሩ በፊት ሌላ ፍጡራን ነበሩ ወይስ ቅድም አንተ እንዳልከው የሚዋለድ ለማለት ፈልጎ ነው? ይመልስልኝ። መተካካት ሙስሊም ነህ? ሙስሊም ነህ እንዴ? መተካካት ሙስሊም ነህ? አዎ። ኦኬ መተካካት የሚለውና የሚያስይዘው ምትክን አድራጊ ነው የሚለው ኸሊፋ የሚለው ነገር መተካካት ነው። አንዱ ዘር ሲል ሌሎች ሰዎች ምን ይላሉ? ይሄን አንቀጽ ከዛ በፊት ነብዩ አደም ከመምጣታቸው በፊት ሌላ ፍጡራኖች ነበሩ። አንደኛው ተፍሲር እንደዛ አይነት ተፍሲር አለ። ግን አንተ ማድረግ ያለብህ ምንድነው? ለመረጃ እንዲሆን ማለት ነው። ደሊል የሆነ ቁርአናዊና ሐዲሳዊ ደረጃዎች እንዲመጡልህ ማድረግ ያለብህ መተካካት በሚለው ያዘውና መተካካትን አድርጋለሁ በሚለው ያዘው። እሱ ነው የሚጠቅምህ ራሱ ማለት ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ እኔ በምድር ላይ ምትክን አድራጊ ነኝ ሲል አላህ መተካካትን ነው። የቱ ጋር ታገኘዋለህ? በሱረቱ አናም ምዕራፍ 6 ቁጥር 165 ላይ ታገኘዋለህ። ያ እርሱ በምድር ምትኮችን ያደረጋችሁ በሰጣችሁ ጸጋ ሊፈትናችሁ ከፊሉም በከፊሉ ላይ በደረጃዎች ከፍ ያደረገ ነው እያለ ይናገራል ማለት ነው። በሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ የትኛው ስራችሁ መልካም እንደሆነ ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ኒው ሴል ከ50 ሲያደርግ ኦልድ ሴል ደግሞ ዲዳውት ያደርጋል። ትውልድ በመሄድ ትውልድ በመቀጠል በመተካካት ሲስተሙን የምዘረጋው ራሴ ነኝ እያለ ነው አላህ እና በዚህ ያዘው። እሺ ኢንሻአላህ። እሺ ኢንሻአላህ። ሽክራን ሼህ በርታ፣ አላህ ያበርታ። የምትፈልጉ ወገኖች ቅዱሳኖች ካላችሁ አንድ ቁጥር ላኩ፣ ማለቴ አንድ ቁጥር ጻፉ። አይ ኢያሱ አይገባም። ኢያሱ ሳይሆን ስርዓት ያለው ሰው ነው የሚገባው። ኢያሱ ተናግሯል። ለምን እንደሆነ አላውቅም። በጣም ተናግሯል። እንደሆነ አንተ ከብዳይ ነው እንጂ ኡስታዝ ያው ስለምትቆጣ ካንተ ጋር እየወሩ ሲወርዱ ቅድም ነበር ላፈርጦ የነበረው። አታፈርጠው። እሺ መርሐባ። ጅብሪል ሙስሊም ነው መሰለኝ። አልጀበርቲ ነገር የፈለከው ነገር አለ መሰለኝ። አንድ ቁጥር ጽፋል። ጅብሪል ወያ እሺ ካላወራ ትወርዳለህ ወይ? አሰላሙ አለይኩም ማለት ነው ወይ? ደህና ናችሁ? ናክፋ ኡስታዝ ናክፋ ኢትዮጵያዊ አይደለም የቤቲ ጓደኛ ነውና በጣም ስለ እስላም ነገር ያውቃልና አናግሩት። አማርኛ ተናጋሪዎች ብቻ አስገባልኝ። ሌላ ቋንቋ ሌላ አለ፣ የራሳቸው ግሩፕ አላቸው። ዘይዱ አረብኛ እንግሊዝኛም የፈለጉትን ቋንቋ እንትን ይወል። አሁን የአማርኛ ፕሮግራም ነው። እሺ አማርኛ አይችልም ማለት አይችልም። ትግርኛና እንግሊሽ ነው የሚናገር። ትግርኛ አረግቡ ትግርኛ ግሩፖች አሉ፣ እዛ ወሰዳቸው። አቢጃክ እሺ ሙስሊሞች የምትገቡ ጥያቄ የምትጠይቁ ከሆነ እስልምና ላይ ካልሆነ እንትን ቢዚ አታርጉት መስመሩን። ክርስቲያኖች ጥያቄም ካላችሁ መወያየትም የምትፈልጉ ከሆነ መድረኩ ክፍት ነው። ካልሆነ ደግሞ ኡስታዝ እነሱ ራሳቸው ቤት የሚያነሱትን ሐሳብ እኛ እንጠይቃለን፣ ታስረዱናላችሁ። ይቻላል። የግድ እነሱ መግባት አለባቸው። ለነሱ እድሉን ቢሰጣቸው ጥሩ ነው። በጨዋ ደንብ ቢጠይቁ ቢወያዩም ይችላሉ። ራይት አላቸው። እሺ ኦኬ። ኢማጂኔሽን ስፒድ ኡስታዝ ወሂድ አሰላሙ አለይኩም። ባለፈው ጊዜ ጥያቄ አንስቼ ነበረ ስለ ኤቢዮናይት የሚባሉ ስለ ወረቃ ምናምን አንስቼ ነበረ። ግን በዘ ሴም ታይም አሁን ቅድም ክርስቲያን ወንድማችን ያነሳው አይነትም ኢሳ ሲመለስ የነቢያችን ሰለላሁ ዐለይሂ ወሰለም ኢሳ ዐለይሂ ሰላም ሲመለስ በሳቸው ተከታይ ሆኖ ነው ወይንስ ከማዕረጉ እንደ ነብይ ነው ወይስ ተከታይ ነው የሚል እኔም ራሴ አንስቼ ነበረ። በጭንቅላቴ ሲመላለስ ተመላሽ ስለሆነ ሊወስን ለፍትህ ሲመለስ ያ አይነት ጥያቄዎች እኔም ውስጥ ተመላልሰው ትንሽ ጥያቄውን አንስቼው ነበረ። በማዕረጉ በነብይነቱ ነው የሚመለሰው ወይንስ
የነቢያችን ከዛ በኋላ ከነቢዩ በኋላ ስለመምጣቱ ስለሚመጣ ያው በቃ ተከታይ የነቢያችን ተከታይ ሆኖ በዛ ላይ ኢምፖዝ የተደረገ እንደ በተለይ ትልቁ ፊትና እንደ አላህ ኢምፖዝ የተደረገ ፐርሰንስ ፖዝ ስለተደረገ የሱ ሬዚዩም አድርጎ ያንኑ እንትን ማን መሆኑንና እንደገና እንደ ነቢዩ የሳቸውም ተከታይ ሆኖ ራሱን ሊያብራራ አርጌ የወሰድኩት አይነት ነበረ። እንዲሁ በራሴ ሐሳብ ማለት ነው። ራሱን ሊያብራራ እንደ አላህ ኢምፖዝ ስላደረጉት ሰዎች በነበረበት ጊዜና ከሄደ በኋላ እነ ጳውሎስም ሊሆኑ ይችላሉ ሌሎችም ያንን ነገር ራሱን ሊያብራራና በራሱ አንደበት ለተቀረው ማህበረሰብ በቃ እኔ የአላህ ባሪያ ነኝ፣ አሁንም ደጋግሜ እናገራለሁ በስሜ የተነገደውን ያንን ለዛም ሲባል ፖዝ የተደረገ ሬዚዩም አድርጎ ተመልሶ ይሄንን ነገር ሊያሳልጥ የሚመለስ አድርጌ የወሰድኩት ነገር ነበረ። እስቲ የበለጠ እስቲ በተረጋጋ መንፈስ ኡስታዝ ወሂድ ካላስቸገርኩ ሂድበት እስቲ። እኮ እንደዛም እኮ ነው። አንደኛው ራሱ ከፍ ያደረጉትን ክርስቲያኖች ዝቅ ያደረጉትን አይሁዳኖች በአጠቃላይ ስለሱ አይደንቲቲ ትክክለኛውን ማንነት በኢስላም እንደነበረ አሳምኗቸው እስልምና ብቻ ሃይማኖት ኖሮ ሌሎች ሃይማኖት እንዳለ ይጠፋሉ። ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን ምንድነው ያስቀምጡልን በሐዲስ ላይ ማለት ነው በተቀመጠው ነገር የመርየም ልጅ ኢሳ በመካከላችሁ በሚወርድበት ጊዜ እንዴት ትሆናላችሁ? እርሱ ሰዎችን በቁርአን ይፈርዳል እንጂ በኢንጂል አይፈርድም ብለዋል። ሌላ ቦታ ላይ ደግሞ በመካከላችሁ የመርየም ልጅ በወረደ ጊዜ እንዴት ትመሰክራላችሁ ታደርጋላችሁ ብሎ ካሉ በኋላ ሲመራችሁ ምን ታደርጋላችሁ? እኔ ላብራራሉኛሉ። ከዛ በጌታችሁ ተባረከ ወተዓላ መጽሐፍና በመልእክተኛው በነብያችሁ ፈለግ ይመራቸዋል ብሎ ነው ያስቀመጡት። ሌላ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም የመርየም ልጅ ኢሳ በመካከላችሁ ወርዶ በፍትህ እስኪፈርድ ድረስ ሰዓቲቱ አትቆም ብለዋል። ሌሎችም እንትኖች ብለዋል። ራሱ ረሱል ሰለላሁ ዐለይሂ ወሰለም የተፍሲር አጣባሪ ምዕራፍ 3 ቁጥር 55 ላይ ያለውን ሲተነትን ምንድን ያለው ኢሳ አልሞተም ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ከትንሣኤ ቀን በፊት ይመጣል ብለዋል። ረሱል ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ደግሞ በእኔና በኢሳ መካከል ነብይ የለም፣ እርሱ ኢሳ ወደፊት ይወርዳል፣ ባያችሁ ጊዜ ታውቁታላችሁ፣ መካከለኛ ቁመት፣ ቀያማ ፀጉር፣ ሁለት ቀለል ያለ ቢጫ ልብሶች ይለብሳል እያሉ ይናገራሉ። በኢስላም መንገድ ህዝቦችን ይታገላል፣ መስቀል ይሰባበራል፣ አሳማዎችን ይገላል፣ ግብርን ይተዋል ወይም ጂዝያን ያስቀራል ማለት ነው። አላህን ከኢስላም በስተቀር ሁሉም ሃይማኖቶችን ያጠፋል። አላህም ኢሳም አልመሲሳ ደጃልን ያጠፋዋል። በምድር ላይ 40 ዓመት ይቆያል፣ ከዛ ይሞታል፣ ሙስሊሞች ይሰግዱበታል ተብሎ የተቀመጠው ከዚህ አንፃር ነው። አንደኛ እንዳልኩ ሚስኮንሰፕሽኑን ያጠራል። ከዛ በኋላ ግን ፍትሃዊ ሆኖ በሸሪያው መሰረት ለ40 ዓመት ያላን ሸሪያ በምድር ላይ ያሰፍናል ማለት ነው። አሁንም አላህ ያምጣልን እሱ። ከሱ በፊት መህዲ ይመጣል። መህዲ በሚመጣበት ሰዓት ላይ ለ7 ዓመት ያክል ጦርነትና ረሃብ የሚባል ነገር አይኖርም። ዓለም በብልጽግና እንትን ትላለች፣ ግን ሃይማኖቶቹ ይኖራሉ። ከዛ እሱ ከመጣ በኋላ መህዲ ከመጣ በኋላ መህዲ ማለት በአብይ ምልክትና በንዑስ ምልክት መካከል ላይ ነው ያለው አይደል? እንትኑ የቂያማ ቀን ምልክቶች አያቱል ኩብራና አያቱል ሱግራ የሚባሉ ለሁለት ይከፈላሉ። ሱግራ በሚባለውና ኩብራ በሚባለው መካከል ላይ ነው መህዲ ይመጣ። መህዲ ከመጣ በኋላ ሊንክ ሆኖ ከዛ በኋላ ወደ ትላልቅ እንትኖች ይሸጋገራል ማለት ነው። ከዛ መህዲ ይመጣል። ከመህዲ ምንድን ነው አይ ዶንት ኖ ለምን ኡስታዝ ኦኬ ተመልሰዋል። ኦኬ ቀጥሉበት። አይ ቲንክ ሊሆን ይችላል። አዎ ኡስታዝ አዎ እና ይመጣል። ከዛ በኋላ መህዲ ይመጣል። ከመህዲ በኋላ ግን ደጃል ነው ቀጥታ እንትን የሚለው። ደጃል ደግሞ ሲል ደጃል የሚባለው እኔ መሲ ነኝ ብሎ አይሁዶች አጠቃላይ ይቀበሉታል። በደማስቆ ፊተኛው በር ላይ ኢሳ ኢብኑ መርየም አለይሂ ሰላም ወርዶ ሁለት መላእክቶች ከጎና አጅቦት ይመጣና ይገለዋል ማለት ነው። ከዛ በኋላ ለ40 ዓመት ይቆያል። ከዛ የጁጅ የሚባሉት ከየተረተሩ ግድባቸው ይከፈታል። እነሱ ይመጣሉ፣ መጨረሻ ላይ ምድርን እንደመበከል ይመጣሉ። ከዛ እነሱም ይጠፋሉ ማለት ነው። ከዛ ከኢትዮጵያ የሚነሳ አንድ ቀጭን እግር ሰው ያለው ሰው አለ፣ ከአባ መጥቶ ያፈርሳል ማለት ነው። ከዛ የሚሆነው ምንድነው? አላህ የሚል ሰው እስኪጠፋ ድረስ እንትን ይላል፣ ቁርአን ይወሰዳል ማለት ነው። ቁርአን ከተወሰደ በኋላ ዳበቱል አርድ የምትባል ከምድር እንስሳ ትወጣለች። ከዛ ፀሐይ በጠለቀችበት ይወጣል፣ ቂያማው ይቆማል ማለት ነው። ያው የተውበት በርም ያኔ ይዘጋል ማለት ነው። ያኔ ፍጥረት ዓለም በአጠቃላይ ይጠፋል ማለት ነው። ከዛ በኋላ ፍጥረት ዓለም አላህ ብቻውን ይቀራል። ከዛ ሁን ሲለው ደግሞ ፍጥረት ዓለም ተመልሶ ይመጣል። ሞቶ መቀስቀስ አለ፣ ጀነትና ጀሃነም፣ ያኔ ፍርድ ይካሄዳል ማለት ነው ለ1000 ዓመት። ስካቶሎጂ ነው ከፈለጋችሁ ራሱን የቻለ ሰፊ ትምህርት ስለሆነ ስካቶሎጂ ኢስላሚክ ስካቶሎጂ በሚል አንድ ቀን ላስተምራችሁ ትችላለሁ። ዝም ብለው በግርድፉና በሌጣው ነው የነገርኳችሁ። እንደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ በኮምፓራቲቭ ሪሊጅን ክርስትናውና አይሁዶች ስካቶሎጂያቸው ምንድነው፣ የዘመኑ ፍጻሜ ትምህርታቸው ምንድነው፣ የኛ ትምህርታቸው ምንድነው የሚለውን ማየት እንችላለን ማለት ነው። አሁን ግን በወፈር ለቅምሻ ያክል ይሄን ይመስላል።
አዎ በጣም አሁን ይሄ ሚስኮንሴፕሽን ያልከው ቦታ ነው። አሁን ትልቁ ትምህርት ለአብርሃሚክ አማኞች በጠቅላላ የሚያስፈልገው ኢምፖዝ የተደረገ ስለሆነ በተለይ ደግሞ ከመጣበት ዓላማ ውጪ ኢምፖዝ አድርገውት በጣም እሱ ነገር ላይ ስለሆነ ትልቁ እንትን በአንድ ሌላ ነገር እዚህ ጋር ትዝ ያለኝ ያው በነብዮች መካከል ልዩነት አናደርግም የሚባል ትምህርትም አለን። አዘ ሴም ታይም ደግሞ ያው ኢሳ ከመሐመድ በኋላ መመለሱ ሰለላሁ ዐለይሂ ወሰለም which is like የደረጃ ልዩነት ሳይሆን እንዳልከው የጸጋ ሆኖ ሲምፕሊ በቃ ቅድም እንደገለጽከው ነው የሚታየኝ። ያው አይ ቲንክ ሁሉም ልቡን አስፍቶ ፈጣሪንና like እንዲሁም የሰው ፍጥረቶችን which is እንትኖችን ባሪያዎችን ልዩነት ላይ ያልተሰራ ወይም ደግሞ የሆነ ኮንፊውዥን የተፈጠረው እዛ ላይ እንደሆነ ነው የምረዳው። ምንም ኢሪቴት ካልሆነ ነፃ ሆኖ ለመረዳት የሚፈልግ ሰው ካለ አይ ቲንክ በቀላሉ የሚረዳው ይመስለኛል። ሹክራን አመሰግናለሁ። በይሄ ነው በቃ ሌላ ምንም። እሺ ከጨረስክ አፉ በለን እናወርድ። አንድ ከስር ሌላ ጥያቄ ያለው ሰው ስላለ አዎ የወረድኩ ነበር። ኦኬ ሹክራን። እሺ ላስገባለሁ ኡስታዝ። ሙቭ የሚለው እንግዳ ነው መሰለኝ። ሙቭ ወአለይኩም ኡስታዝ። ሰላም አለይኩም ወራህመቱላህ። እኔ እንኳን ጥያቄ ኑሩን ሳይሆን በጣም ላመሰግናችሁ ፈልጌ ነው። ኡስታዝ ዘይድን ማውቃቸው ቴሌግራም ቻናል ነበር። በጣም በሚለቋቸው ጽሁፎች በጣም አስገራሚ የሆነ ጽሁፎች ነበር የሚለቁትና እዚያው ፕላትፎርም ላይ መጥተው ትምህርት ሲሰጡ እኛ ደግሞ ፎሎ ማድረግ ይገባናል እና ይሄን ለማለት ነው። ጀዛኩሙላህ አላህ ይቀበልህ። አሜን። እሺ ኡስታዝ ጥያቄውን እኔ ልጠይቅለት። ምን አለ መሰለህ አንዱን ያዝ ትድን ዘንድ ይላልና ነብዩላህ ኢሳ ሲመጣ የተቋረጠው ራእይ መውረድ ይጀምራል የሚል ነገር አነበብኩኝ። ምን ማለት ነው ኡስታዝ አብራራልኝ። የቱ ጋር ነው እንደዛ የሚለው? ይኸው እዚህ ጋር አንዱን ያዝ ያስተድን ዘንድ የት እንዳነበበ ያለበትን ኤቪደንስ ያስፈልጋል ነው የምልህ። ስለዚህ ላክና ግባ ማን አንዱን ያዝ አንዱን ትድን ዘንድ ዋን ቁጥር ዛፍ ይሄን ሁሉ ነገር እንዴት ነው መመለስ የሚችለው? ተረጋጉ። አንድ ሐሳብ ያለው ሰው ግቡና ጠይቁ። መጽሐፍ ቅዱስ ላይ ያብራራ ትላላችሁ ሐዲስ የሚገባ ሰው አንድ ቁጥር ይጻፍ ጠይቆ የሚመለስለት። እሺ ያዕቆብ አግባ ቆይ መሳብ የሚችል የለም። እሺ ያዕቆብ የሚለውን አስገቡ። ለነገሩ እኛም ሞልተናል ገዝቱን። ሪኩዌስት ይላክና ሌሎቹን አስተናግዳቸው የገቡትን። እሺ ዳርፈታ አውርጆ በቃ ምንድን እሺ አቡኪ እኛ ልጅ ነው አታወርደው። አይ ሐሳብ ካዱ ብዬ ነው። እሺ አሁን ያዕቆብን አስገቢ። ያዕቆብ ልካል ለባቸው ገስት ካላኩ እኔ እንዴት አገኛ ስፈልግ አላገኛቸውም። በቃ ገስት መላክ አልቻለ ታዩ ማለት እኔም ለመሳብ ሞከርኩኝ ግን እምቢ አለ። በቃ ሙስሊሞች አንዴ ገስት አትላጉ። ክርስቲያኖች ገብታችሁ ጥያቄ ያላችሁ ከላይ ዑመር ነው መሰለኝ ስም ነው መሰለኝ መጠየቅ የሚፈልግ አንድ ቁጥር መጽሐፍ ብቻ ሳይሆን ገስት ላኩ። ውስጥ ገብተን መፈለግ ራሱ አንድ ድካም ነው። ፋኤ ጥያቄ አለኝ ብላለች። ባስክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? አንድ ጥያቄ ነበረኝና ሙስሊም ነህ? ያው ስለ ኢሳ እሺ ጠይቅ። እንግዲህ ክርስቲያኖች ከሌሉ ምንም ማድረግ አይቻልም። በቁርአኑ ላይ ያው ኢሳ አልገደሉትም አልሰቀሉትም፣ ነገር ግን ተመሰለባቸው የሚል ነገር አለ። የገደሉትና የሰቀሉት መሰላቸው፣ ግን አልሰቀሉትም አልገደሉትም። እሱን ግን የት ተመሳሰላለ? ማን እንደሆነ ደግሞ ቁርአን ላይ በግልጽ አልተቀመጠም።
እነሱ ደግሞ እዛ ተገደለ ብለው የሚያምኑት አላቸው። እሱ የመሰንትን ነው እሱ የመሰላቸው ነው እሱ የተገደለ ስለመሰላቸው ነው። ግን በሱ ፋንታ ሌላ ሰው ተሰገደ የሚለውን እዛ ላይ ይላቸው ወንጌላቸው ላይ ኢየሱስ ራሱ ነው ተሰቀለ ተገደለ ብለው የሚያምኑት እኮ። አይኔ እኮ ነው ጥያቄ እዚህ ላይ ነው። እነሱ ኢየሱስ ነው የተገደለው የተሰቀለ ያሉ፣ እኛ ደግሞ ተመሳሰለ እንላለን። እዚህ የተሰቀለ አካል አለ ማለት ነው። የተሰቀለ አካል አለ። ግን እነሱ የተሰቀለ የሚሉት ራሱ ኢየሱስን ነው የሚሉት። እኛ ደግሞ ተሰቀለ ሳይሆን የተገደለ አለ። የገደሉትና የሰቀሉት መስሏቸዋል፣ ግን እሱን አልሰቀሉትም፣ አልገደሉትም። ራሱ አላህ በኪነ ጥበቡ ወደ ሰማይ ወስዶታል። ሙፈሲሮቹ ደግሞ እስራኤልያት የሆኑ ነገሮች ወይም ጁዶ ክርስቲያን ትራዲሽንን ቤዝድ አድርገው የተለያየ እንትኖችን አስቀምጠዋል፣ ፈስረዋል። እስራኤልያት የሆኑ ነገሮች ማለት ነው። እና ከዛ በሶስተኛው ቀን ሲሄዱ ቀብሩ ባዶ ሆነ ብለው ያምናሉ እነሱ። ባይብል ላይ ነው ያለው። አሁን የተመሳሰለው ሰውዬ ቆይ ስጠይቀኝ ይኸውልህ ቁርአን ላይ ስከጠየቅ ቁርአን ላይ ብቻ ጠይቅ። ከዛ በኋላ ደግሞ እዚህ ጋር ተመሳሰለ ሲል አንድ አይነት ማለት አይደለ? ተመሳሰለባቸው ሲል ያ የተመሳሰለባቸው ሰውዬ ነው ተሰቀለው የተገደለው ሁኔታስ። አሁን ይኸውልህ ጥያቄ ለመመለስ አያመችም። እያስረዳህ ነው እያስረዳው። አንዴ ባይብል ላይ ትገባለህ፣ ባይብል ላይ ስገባ ወደ ቁርአን ትመጣለህ። እንደዚህ አይነት ነገሮች እንትን ነው ማምታቻ ይባላል። ሰው ማለት አንዱ እንዳያወራ ሰው የተለያየ ቦታ ልክ ልጁ ቅድም ሲያደርግ የነበረው ልጅ እንደዛ ነበር ሲያደርግ የነበረው። የሆነ ጥያቄ ጠይቅና ሳያልቅ ጥያቄው አውቆ ሌላ ይደርባል እዛው ላይ። አይ እንዲህ ለማለት ነው የፈለኩት እንዲህ ለማለት ነው ያ ደግሞ ምንድነው? አንደኛ ኦዲየንሱም በደንብ ትምህርት አያገኝም። አንደኛ ለአንተም ራሱ የሆነ ነገር ይዘህ አትሄድም፣ አትወጣም። አሁን የቁርአኑን ጨርስና ከዛ ወደ ባይብል ከፈለግ ባይብል ላይ ከምን አንጻር ነው እዛ ላይ ተጻፉ የሚሉትን ነገሮች እዛ ላይ ማየት እንችላለን። ታሪካዊ ዳራና ታሪካዊ ፍሰቶችን ይዘን አሁን ጥያቄ ቁርአን ላይ ያለውን ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለውን ያልገባህን እዛ ላይ ጠይቅ። እንዴ ጥያቄ እኮ ያው አለ አይደለ? እኔ ገብቷል ብዬ ለማሰውና አልገደሉትም፣ አሰቀሉትም፣ ነገር ግን ተመሳሰለባቸው ስለሚል እነሱ ደግሞ የተመሰለው ሰው ነው ብለን እኛ ስለምናስብ እነሱ ኢሳ አልተገደለም፣ ለሱ ጅብሪል በጅብሪል አማካኝነት ወንት መጥቶለት ምናምን እንደዚህ የሚባል ሐዲስም ያለውና የተመሳሰለው ሰው ነው ብዬ ነው የሚል ነገር አለ አይደለ? አላነበብኩም። ጅብሪል ምናምን የሚል ሐዲስ አንብቤያለሁ አይደል? አላነበብኩም። ስለ ሐዲሱ ልንገርህ፣ እኔ ስለ ሐዲሱ የቀራሁት ልንገርህ። እሺ አላህ ሱብሓነሁ ወተዓላ ለጅብሪል በጅብሪል አማካኝነት እሱን ሊገድሉት ባሰቡ ጊዜ አንተ በእሱ እንደሚያስመስልለት እና በሆነ ወጣት ልጅ ከ12ቱ ሐዋርያት ውስጥ በሱ አንድ ወጣት ማን ነው? እንደዛ የሚል ሐዲስ የለም፣ ተሳስተሃል። እኔ አስተምረውኛል። ሐዲስ የለም ማን ነው? በእኔ ይሄ ህዝብ ይኸውልህ 1820 ሰው ያዳምጣል። ያስተማሩኝ ልንገርህ። እኔ ምን ያደርግልኛል? ምን ያስተማሩ ምን ያደርግ? እንደዛ የሚል ሐዲስ የለም እያልኩ ነው ያለው። ተፍሲር ነው ያለው። እሺ ተፍሲር። እሺ ታዲያ ተፍሲር ማለት ማብራሪያ ነው። ጁዶ ክርስቲያን ትራዲሽን ነው አልኩ፣ እስራኤልያት ነው አልኩ። እስራኤልያት እና ማን ነው በእኔ ዘንድ መከራን የሚቀበል ከኔ ጋር አብሮ ጀነት የሚገባ? በጣም ከባድ ነው። ባይሳ ጊዜ አንድ ወጣት ልጅ እኔ ብሎ ተነሳ። አቡኪስቲ አወራው ነው ጠይቀው እኔ ያለ ልጁ ስለዚህ ያወጣት እንዴት ተመሰለለት? ታይ ዳፈርጠው ነው። እኔ ታገስ ጀነራል ታገስ። በቃ የሰዎች ባህሪ የተለያየ ነው የምናስተናግደው። ደበላለቀው ኡስታዝ ያስጠረጥራል። እሺ አቡኪ ያናግረው እስቲ ትንሽ እንትን በለው። ምናልባት ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? ሰላም ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፋይ ትንሽ ረጋ ብለህ ብታዳምጣቸው በደንብ እውቀት ታገኛለህ። አሁን የአንድ ፖይንት ያዝ። አንተ ስትጠቅሰው የነበረው ማን ነው ዛሬ እንትን እኔን የሚመስልና ወጣ መሰለኝ። ከሌላ ሰው ጋር ቀጥል ኡስታዝ። እንትን ኡስታዝ ግን እንትን ልታስረዳው እየሞከርክ ነው እንጂ ጠቅጠቅ ነገር ነው ፌንጣ መሰለኝ። እሺ ሌላ ሰው እንትን ነው። አንዳንድ ሰው እንትን አለ፣ በተፈጥሮም እንደዚህ አይነት ነገር አለ። የኮሚኒኬሽን ባሪየር የሚባል ነገር አለ። የተግባቦት ጋሬጣ የሚባል ነገር አለ። አንዳንድ ሰው ይቸገራል ሀሳቡንም ለመግለጽ ወይም ደግሞ የሆነ መረጋጋት የሚባል ነገር አንዳንድ ሰዎች አይረጋጉም። እንደዛ ነው እሱ ጋር ያለው ችግር ማለት ነው። እና እየነገርኩት ሐዲስ ላይ የለም ሲል ሐዲስ ላይ ቀርቻለሁ ይላል። እና ተፍሲር ነው ያለው። ሀሳቡን ይጠይቅህና ከዛ መመለስ ስትጀምር ደግሞ እየተቃረነህ ነው የሚመጣው። እና ግራ ገባኝ። እሺ መርሃባ መሰበሩ ዳዋ ላይ የተለያየ ባህሪ ያለው ሰው ያጋጥማል። ዑመር ከላይ ያለ ዑመር እንግዲህ የሚፈልግ ሰው ካለ አንድ ቁጥር ጻፍ። ቤቲ አለሽ? ቤቲ እንዳትዘረጊፊ ነው አለሽ? አለሁ ላዳምጥ ብዬ ነው አለ። እሺ አብዱ ደምስን ላስገባው እስኪ። እየጠየቃችሁ ሲመለስ መውረድ ነው። ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ለጥያቄ ይቅርታ ብዙ እውቀት የለኝም፣ ግን ኡስታዝን አንድ ሁለት ጥያቄ ልጠይቅ ፈልጌ ነው። ምሳሌ በመጽሐፍ ቅዱስ ላይ ያሉ ነብያቶች እና መላእክቶች ብዙዎቹ ከቁርአን ጋር ይገናኛሉ። ግን ስላሴ የሚለውና ስለ ታቦት ቁርአን ላይ ወይም በእስላማዊ ታሪክ ምንድን ናቸው? ምኑ የአላህ ነቢያቶችን ነው የምትመለክ? አሁን መጽሐፍ ቅዱስ ላይ ምሳሌ ብዙ ነብያቶች አሉ። ቁርአን ላይም ልክ ኢንጂልና ተውራት ላይ በተመሳሳይ ቁርአን ላይም አሉ። ግን ታቦት ወይም ስላሴ የሚለውን ቃል ክርስቲያኖች ከየት አመጡት? ወይስ ድሮ በኢሳ ጊዜ እነዚህ ነገሮች ነበሩ ወይ? ስላሴ የሚለውን ትምህርት ከየት አመጡት ነው? እና ታቦት የሚለውን ከየት አመጡት? ከጊዜ በኋላ ነው። ታቦት ማለት ኦልሞስት እንትን ማለት ነው፣ ሳጥን ማለት ነው፣ ሌላ ነገር አይደለም። የጽላቱ ማስቀመጫ ማለት ነው። ጽሌ ማለት ሰሌዳ ማለት ነው፣ ወይም ፊደል ማለት ነው። ትርጉሙ የግዕዝ ቃል ነው። ጽላት ማለት ፊደሎች ማለት ነው። በእንግሊዝኛ ታብሌት የምንለው ማለት ነው። ታብሌት ማለት መጻፊያ ነው፣ ወይ ብላክቦርድ እንደማለት ነው። የተጻፈበት ነገር ምንድነው? 10 ትእዛዛት የሚባል ነገር ተጽፏል። 5 በአንድ በኩል 5 በአንድ በኩል 10 ናቸው የተጻፉት። የሱ ማስቀመጫው ሳጥኑ ደግሞ ምን ይባላል? ታቦት ማለት ነው። ታቦት ማለት ሲምፕሊ ሳጥን ማለት ነው። ሰገባ ማለት ነው። ማህደር ማለት ነው ትርጉሙ። ገባ? አርክ የምንለው በእንግሊዝኛ ማለት ነው። ስለዚህ ሲምፕሊ ታቦቱን ከግራር እንጨት ተቀምጦ በወርቅ ተለብጦ የጽላቱ ማስቀመጫ የነበረ ነው። ለሙሳ አለይሂ ሰላም የታዘዘው ነው። ምንም እንትን የሚለው ነገር የለም። ግን እኛ ታቦቱን ጣዖት ነው አንልም። እነሱ ጣዖቱን ነው ታቦት እያሉት ያሉት። ለሙሳ አለይሂ ሰላም የተሰጠው አንድ ጽላት ነው። ያ ጽላት አምስት አለው፣ ለሁለት የተከፈለ ነው። ያ ማስቀመጫ የነበረው ታቦት ነበረ። ያ ታቦቱ እስከ ባቢሎን ምርኮ ድረስ ነበረ። በባቢሎን ምርኮ ጊዜ ናቡከደነጾር ወሰደውና ከዛ በኋላ ምድር ተሰንጥቃ ዋጠችው ነው የሚለው። ከባቢሎን ምርኮ በኋላ ግን ታቦቱ የለም። ኢትዮጵያ ውስጥ ክብረ ነገሥት የሚባል መጽሐፍ አለ። እሱ መጽሐፍ ላይ ታቦቱ ወደ ኢትዮጵያ በንጉሥ ሰለሞን ጊዜ ነው የገባው። ቀዳማዊ ምኒልክ ጸንሳ ከዛ በኋላ ተመልሶ ልጁ አባቱን ሊጎበኝ ሲመለስ ታቦቱን ሰርቀው ኢትዮጵያ ውስጥ አስገቡትና አክሱም ጽዮን ቤተክርስቲያን ውስጥ አለ ብለው ያምናሉ። ያ ምንድነው? ሚቴዎሎጂካል ነው። ንጉሥ ሰለሞን ካረፈ ከ400 ዓመት በኋላ በኢዮስያስ ዘመነ መንግስት ውስጥ ታቦቱ ኢየሩሳሌም ውስጥ እንደነበረ ማስረጃዎች አሉ። ስለዚህ ታቦት የሚባለው ነገር ጠፍቷል፣ የለም። ራሱ አንድ ታቦት ነው። ከዛ በኋላ ግን ብዙ ታቦት የሚባለው ነገር ኢትዮጵያ ውስጥ የሰሩት ነገሮች እንደ መሰዊያ አድርገው ነው፣ እንደ አልተር አድርገው ይጠቀሙበታል እንጂ በአዲስ ኪዳን ላይ ታቦት የሚባል ነገር ባይብል ላይ የለም። አዲስ ኪዳን ላይ ኢቨን የውጮቹ ግብጽ ላይ ታቦት የላቸውም። ታቦት የሚባል ነገር የላቸው። ስለ ታቦት ነው። አልተር አላቸው፣ መሰዊያ አላቸው፣ እንትና ቴብል አላቸው። ሎርድስ ቴብል የሚባል የጌታ ጠረጴዛ የሚባል ነገር አላቸው። መሰዊያ ወይም ስጋና ደግሞ የሚፈትቱበት የሚባሉ ነገር አላቸው። ይሄ ስለ ታቦት ያለው ነገር ነው። ስለ ስላሴ ያልከኝ ነገር ስላሴ የሚለው በአንድ የመጣ አይደለም። መጀመሪያ የክርስቶስ ሐዋርያት የነበሩ ዩኒታሪያን ናቸው። ከዛ እነሱ ካለፉ በኋላ ደግሞ ቢኒታሪያን የሚባሉ መጡ። ሁለትዮሽ፣ አንድ አምላክ አለ፣ ከአንድ አምላክ ደግሞ ሁለተኛ አምላክ አለ፣ ሁለተኛ ሌላ አምላክ አለ ኢየሱስ ክርስቶስን ብሎ ማስተማር ጀመሩ። ከዛ በኋላ ሶስተኛውን ደግሞ መንፈስ ቅዱስ የሚባለውን በ381 በቆስጠንጥንያ ጉባኤ ላይ ሶስተኛው አካል ነው ብለው አስቀምጠው፣ አካል ብቻ ሳይሆን አምላክም ነው ጭምር ብለው አስቀምጠው ሶስተኛ አካል እግዚአብሔር መንፈስ ቅዱስ አሉት። እግዚአብሔር አብ የሚል ባይብል ላይ 13 ቦታ ላይ አለ። እግዚአብሔር ወልድ የሚለው በ325 በኒቅያ ጉባኤ ጊዜ ለመጀመሪያ ጊዜ የተደነገገው። በኋላ ላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚለው በአራተኛው ክፍለ ዘመን ማብቂያ አካባቢ ላይ ነው በደንብ ቅርጹን የያዘው ማለት ነው። ትሪኒቲ ይህን ይመስላል ከብዙ በጥቂቱ። አመሰግናለሁ ኡስታዝ፣ ላይ ጠብቃችሁ። አሜን። ሹክራን። ትኩሳት ጥያቄ አለ ነበረ ጊቤ ጠይቂ ወንድ። ኦኬ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይበቃችሁም? እኔም ልጣ ኡስታዝ፣ አንድ ጥያቄችን ብቻ ስሙን ብቻ ነገር እንትን ስለሆነብኝ ነው። ስም ብቻ ነው ትነግር፣ ማብራሪያ የተሰውኬ ችግር የለውም። ኢሳያስ 49:5 ላይ ስለማን እንደሚያወራ ብቻ እንድትነግረኝ ነው ኡስታዝ። ስለ መሲሁ ነው የሚያወራው፣ ስለ ኢየሱስ ነው የሚያወራው። ሹክራን ኡስታዝ፣ ሹክራን። በቃ እቺን የፈለኩት ማስረጃ ከፈለክ አለ። የቸርች ፋዘርስም ማስረጃዎች አሉ። ፈጠረኝ የሚለው መሲሁ እንደሆነ በእናቱ ማፀን ጀምሮ ፈጠረኝ። እዛው ላይ ደግሞ ስትመለከተው እስከ ምድር ዳርቻ ድረስ መድኃኒትና ብርሃን ትሆን ዘንድ አድርጌሃለሁ ይላል። ኢሳያስ 42 ላይም አለን ቁጥር 6 ላይ ስለሱ ራሱ የሚናገርበት ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ማለት ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ካለመኖር ወደ መኖር ያመጣው እሱ ነው። አምላክ ነው ያመጣው ኢየሱስን። ከየት? ከዚህ ሰው ዘር አለ፣ ከዳዊት ዘር ውስጥ ያመጣው ማለት ነው። ከዛ ከማፀን የሰራኝ ይላል። እንግዙ የፈጠረኝ ብሎ ነው ያስቀመጡት። የፈጠረኝ። ስለዚህ የፈጠረኝ እያለ የሚያወራ ፍጡር አለ ማለት ነው። ባለፈው የሆነች ልጅ ስትናገር አልሰማችኋትም? ያ የተፈጠረው ነገር ኢየሱስ ነው ወይስ አይደለም ስላት ኢየሱስ ነው። ማን የፈጠረው ስላት ኢየሱስ አለች። ፕሪኢንካርኔትድ ጂሰስ ዋዝ ክሬትድ ፖስት ኢንካርኔትድ ጂሰስ አለች። ቅድመ ተሰግቦት የነበረው ኢየሱስ ድህረ ተሰግቦት የነበረውን ኢየሱስን ፈጠረው አለች።
ማለት አንደኛው ኢየሱስ ሌላኛውን ኢየሱስን ፈጠረው የሚል ትምህርት አስተምራለች። ሂዱና አዳምጡት። እኔ ፖስቼዋለሁ ራሱ ማለት ነው። ግቡና እዩት ራሱ ማለት ለህሊና። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናቸው ኡስታዝ? አንድ ጥያቄ ነበረኝ። አንደከማቸው ሁለት ጥያቄ ላስተናግድና ልውጣ። ኡስታዝ አለ? ኢንጂነር አብዱልአዚዝ አቡኪያ አለ አላችሁ? በቃ ኡስታዝ ካደከመ ችግር የለውም። ሁለት ጥያቄ ላስተናግድና ልውጣ። ረጅም ነው የቆየሁት። አንደኛ ነገር ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። እኔ ቀድማለሁ መሰለኝ። ኡስታዝ አሁን እዚህ አብርሃሚክ ፌዝ የሚባሉ ይሄን የሚያቀነቅኑ አሁን ያለውበት ኢንቫይሮንመንት ላይ በጣም ብዙ አሉና ለምሳሌ አንዳንድ ሹባሃቶችን ያነሳሉ። አላህ Subhanahu Wa Ta'ala ኢነ ዲነ ኢንደላሂል ኢስላም ከማለቱም ጋር ኢነ الذين آمنوا والذين هادوا والنصارى والسابئين ኢላ አኺር አያ ይሄ እንዴት ይታያል? ዲን አላህ ጋር ኢስላም ነው እየተባለ እነዚህን በዝርዝር ጠቅሷቸው ወላ ኸውፉን አለይሂም ወላ ሁም ያህዘኑን ያለው እንዴት ነው ምናምን የሚል ጥያቄ ያነሳሉ። ብዙ ጊዜ ለመመለስ ያዳግተኛል። እርስዎ ልጠይቅ ብዬ ነው። ጀዛኩሙላህ ኸይር። ችግር የለም። ሱረቱ ማኢዳ ምዕራፍ 5 እና ሱረቱ በቀራ ምዕራፍ 2 ላይ ያለው ነው አይደለ? እነዛ ያመኑት ይሁዶች፣ ነሳራዎች፣ ሳቢያኖች ምናምን እያለ የሚናገረው አይደለ? እሱን ነው ጥያቄ። እሱ በአላህና በመጨረሻው ቀን የሚያምኑ ብሎ አስቀምጦታል። ኦልሞስት ሙስሊም ነው የሚሆኑት እነሱ። መጀመሪያ አይደንቲቲያቸው ምንድን ነው? ክርስቲያን ወይም አይሁዳያን ናቸው። ክርስቲያንና አይሁዳቸው ግለሰቦቹ ነው፣ ስለ እምነት አይደለም። ክርስትና፣ እስልምና፣ ይሁዳ፣ ሳቢያን የሚባለው ሃይማኖት የተከተለ ሰው ይድናል ቢል ኖሮ አንተ ከሱረቱ አል ኢምራን 3:185 ላይ ከ85 ጋር ይቃረናል ብለህ ታስባለህ። ከእስልምና ሃይማኖት የሚፈልግ ስለ ሃይማኖት አይደለም የሚያወራው፣ ስለ ግለሰቦቹ ነው። በአላህና በመጨረሻ ቀን ካመኑ ፍርሃት የለባቸውም፣ አያዝኑም፣ አይተክዙም ነው የሚለው። ክርስቲያንና አይሁዶች ደግሞ በአላህና በመጨረሻው ቀን ያምናሉ ብሎ አላስቀመጠም። ሱረቱል ተውባ ምዕራፍ 9 ቁጥር 29 ላይ እንደዛ ነው የሚናገረው። በአላህና በመጨረሻ ቀን የማያምኑትን እነዛ የመጽሐፉ ሰዎችን ጂዝያ እስኪከፍሉ ድረስ የተዋረዱ ሆነው ጂዝያ እስኪከፍሉ ድረስ ተዋጓቸው ነው የሚለው። በአላህና በመጨረሻ ቀን ካመኑ ሙስሊም ነው የሚሆኑት፣ ምንም ጥርጥር የለውም ራሱ ማለት ነው። እና በአላህና በመጨረሻ ቀን የሚሆን ነገር አስምርበት። በአላህና በመጨረሻ ቀን ያመኑ ነው የሚለው። ስለዚህ በአላህና በመጨረሻ ቀን ካለሙ ኦልሬዲ ይሰልማሉ። ምን ትጠብቃለህ? ከሰለሙ ደግሞ ፍርሃትም የለባቸውም፣ ማዘንም የለባቸውም፣ ጀነትም ይገባሉ። ስለ ግለሰብ ነው የሚያወራው። ሱረቱ አል ኢምራን ምዕራፍ 3 ቁጥር 85 ግን ስለ ሃይማኖት ነው የሚያወራው። ሱረቱ በቀራ ምዕራፍ 2 ላይ ያለውና ሱረቱ ማኢዳ ምዕራፍ 5 ላይ ያለው ስለ ሃይማኖት ቢያወራ ኖሮ ምናልባት እርስ በርስ ግጭት ብለህ ልታስብ ትችላለህ። የሚያወራው ስለ ግለሰብ ነው። እነዛ ያመኑ ሲል ስለ አማኞች ነው፣ ስለኛ ነው የሚያወራው። ከዛ ይሁዳዎች፣ ክርስቲያኖች፣ ነሳራዎች እያለ ያወራል። ክርስትና እያለ ወይም ደግሞ የይሁዲ እምነት ወይም የሳቢያን እምነት ቢል ኖሮ ሌላ ጉዳይ ነው። ስለ ግለሰብ ነው እና ያመኑ ነው የሚለው። ሃይማኖቱ አያምንም። ሃይማኖት ነው፣ አንቀጸ እምነት ነው፣ ሊያምን አይችልም። በአላህና በመጨረሻ ቀን ያመኑ ሲል የሚያምነው ሰው ነው፣ ግለሰብ ነው። ካመነ ደግሞ በአላህና በመጨረሻ ቀን ያመነ ሰው ደግሞ አንድ ሰው ሙስሊም ነው የሚሆነው። ምክንያቱም ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ ምንድን ነው የሚለው? እናንተ ያመናችሁ ወይ ምንድን ነው የሚለው? እናንተ ያመናችሁ ወይ አላህና መልእክተኛውን የስልጣን ባለቤቶችን ታዘዙ። የሚያከራክራችሁ ነገር ሲኖሩ በአላህና በመጨረሻ ቀን የምታምኑ ከሆነ ወደ አላህና ወደ መልእክተኛው መልሱት ነው አይደል የሚለው። መጨረሻው ያማረ ነው ይላል። ስለዚህ በአላህና በመልእክተኛው ማመን ማለት ሙስሊም ማለት ነው፣ አማኝ ማለት ነው። ካመኑ ያው ሙስሊም ነው የሚሆኑት። ኦልሞስት ያንን ነው የሚያሳየው። ጀዛከላህ ኸይር ኡስታዝ። አላህ ያተከለ። እሺ ይበቃል፣ ይበቃዋል። ተውት በቃ ኡስታዝ። በቃ ቤቲን ቻው በላትና ቤቲ አሰላሙ አለይኩም አለሽ። ከመውጣቴ በፊት ቻው ልበላት። አለሁኝ ላዳምጥ ብዬ ነው። አንደኛ ውይይት ላይ ብቻ መኖር ሳይሆን ታላቅ ነው ትልቅ ነው ምናምን ብለሽ ስትይ እንደነገጥኩኝ እኔ ማስበው ትንሽ ነኝ ራሱ ኖርማል እንደዛ ስትይ እሱን ያስደነገጠኝ አንደኛው ነገር ያንተን ሌቭል ሳይሆን የራሳቸው ሌቭል ሪፍሌክት እንዲያደርጉ ነው። ትክክለኛ ጥያቄ ተጠይቀው መመለስ የማይችሉ ሰዎች ከሆኑ they should know their level you know እንጂ በሌላ ወይ አይደለም። በጣም ይቅርታ ስላቋረጥኩኝ። አይ ምንድነው የተወያየን እያለ ክፍተት ይፈልጋሉ የሆነ ሰዎች። ምንድነው ውይይት ስታወያያቸው ማላይ እንትን ሲያቀው ምን አለ ሌላ ሰው አምጣው ወዲያው ተመቸው ገባሽ? ያን እንዳይል ነው እኔ ራሴ ለመያዝ የፈለኩትና እንደ ከዛ አንፃር ነው። ግን ምናልባት እንዲሁ አለ አይደለ በቃ እንትን ውይይቱ ይቋረጥ ምናምን ነገር ስልሽ የሆነ
ስሜትሽን የሚነካ ነገር ምናምን ሆኖ ካገኘሽው ላላ ብለሽ አፉ በይኝ። እሺ። ኧረ እንደዛም እኔን አፉ በሉኝ። በጣም ይቅርታ። እኔ ትንሽ የመፍጠን የምናምን ባህሪ ያለብኝ እሱን ሰብር እያረኩኝ ሌላ ስኪል ማዳበር አለብኝ። ቢካዝ እውነትን በህክመት ለማስተማር በጣም መሰበር ስላለብኝ እሱንም ያስተምረኝ ሰው አግኝቻለሁ። ኢንሻአላህ በጣም ደስ ብሎኛል ሁላችሁን ስላገኘኋችሁ። ልርቅ ስል ነው አዲስ ስትሰልም ሳይ ነው በቃ ዋው ብዬ ደግሞ በጣም የተደነኩትና አልহামዱሊላህ ደስ ብሎኛል ሁላችሁንም ስለተዋወቅኳችሁ። እሺ ጀዛኪላህ ኸይረን ጀዛ። በጣም ነው የምናመሰግነው። አትጥፊ። ያው ቤት እየከፈትሽ እንደዚህ ሀሳቦችን ማሳለጥሽን እንወደዋለን። እኛም ምንም ችግር የለውም። እኔ አጋጣሚ ኡስታዝ ኢንጂነር አብዱልአዚዝ ከፍቶ አይቼ እሱን ገብቼ ስንትስል ከስር ሆነው ምንድነው ገባ ሲሉኝ አንዳንዴ እንደ ኩራትም ነገር እንዳይታይብኝ እንደዛ ከዛ አንፃር ነው የገባሁት እንጂ በዚህ ደረጃ ቆያለሁ ብዬ አላሰብኩም ነበርና እናንተንም አላህ ይጠብቃችሁ። ሁላችሁንም መልካም ጊዜ እንዳችሁ። ነገ ፕሮግራም አለኝ ከምሽቱ በኢትዮጵያ 3 ሰዓት ላይ እኔ ቤት በስላሴ ጉዳይ ላይ በብዙዎች ጥያቄ ነው። ማቴዎስ 28:19 ነው ቪዲዮ ምናምን ስሩበት። ማቴዎስ 28:19 ላይ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቁ የሚለው ለስላሴ ትምህርት በጣም በቃ ወሳኝ የሚሉት ባይብል ላይ